ድርሻቸው 65 በመቶ ሲሆን አጠቃላይ ለግል ዘርፍ ፐርሰንት ከፍ ያለ ነው። በዚህም ወቅት ለመንግስት ዘርፍ የተሰጠው ብድር የ35 በመቶ ድርሻ ያለው ሲሆን ይህ መጠን ባለፈው የበጀት ዓመት ተመሳሳይ ጊዜ ለመንግስት የልማት ተቋማት ተሰጥቶ ከነበረው በ10% ያደገ ነው። በአጠቃላይ የባንኮቹ እንቅስቃሴ በመልካም ሁኔታ እየተከናወነ ነው ማለት የሚቻል ሲሆን በተለይ ብድሩ በስፋት ወደ ግል ዘርፍ መሄዱ ዘርፉን ለማጠናከር የተያዘውን አቅጣጫ የተከተለ መሆኑን ያመለክታል። የዋጋ ሁኔታን በተመለከተ በ2011 የበጀት ዓመት የሀገራችንን የዋጋ ግሽበት ከ10% በታች ለማውረድ በሁሉም አቅጣጫ ታቅዶ ነበር። ባለፈው በጀት ዓመት መጨረሻ 16.8% ደርሶ የነበረውን የዋጋ ግሽበት በመቆጣጠር በያዝነው የበጀት ዓመት ከዚያ ጣሪያ እንዳይዘልና ወደ ታቀደው ግብ ለማውረድ የተለያዩ ጥረቶች ተደርገዋል። የዋጋ ግሽበት የዓመቱ አብዛኛውን ወራቶች 12% በታች የነበረ ቢሆንም በግንቦት ወር ወደ 16.2% አሻቅቧል። የዋጋ ግሽበት በኢንቨስትመንት ላይ ከሚያደርሰው አሉታዊ ተጽዕኖ በተጨማሪ በዋናነት ድሆችንና አነስተኛ ቋሚ ገቢ ያላቸውን የህብረተሰብ ክፍሎች የሚጎዳ መሆኑን በጥብቅ እንገነዘባለን። ስለዚህም የዋጋ ግሽበትን ለመቆጣጠር ለመቀነስ የተቀናጀ ጥረት ይደረጋል። እንዲሁም በግንቦት ወር ያሻቀበውን የዋጋ ግሽበት ሁኔታ በዝርዝር አጥንቶ እርምጃ መውሰድ ተገቢ ስለሆነ ከፍተኛ የመንግስት ውሳኔ ሰጪ ኃላፊዎች እና ባለሙያዎች ቡድን ያሉበት ግብረ ኃይል ተቋቁሞ በግንቦት ወር የነበረውን ማሻቀብ በተወሰነ ደረጃ በሰኔ ወር ለመቀነስ ሙከራ ተደርጓል። ግዙፍ የመንግስት የልማት ድርጊቶችን ወደ ግል የማዘዋወር እንቅስቃሴን በተመለከተ ወደ ግል በከፊልም ሆነ በሙሉ የሚተላለፉ መንግስታዊ የልማት ድርጊቶችን ለታሰበው ዓላማ የማዘጋጀት ስራ በሰፊው ተጀምሯል። የየዘርፉን ተቆጣጣሪ አካላት የማቋቋም የድርጊቶችን ንብረት በአግባቡ ለይቶ የዋጋ ግምትና በአንዳንዶቹ ላይ ሙሉ ሪፎርም በማድረግ ለተሻለ ዋጋ የማዘጋጀት ስራ በመከናወን ላይ ይገኛል። በዚሁ መሰረት ከዝግጅት ደረጃቸው በመነሳት በሙሉና በከፊል ወደ ግል የማዘዋወሩ ቅደም ተከተል እንዲቀመጥላቸው ተደርጓል። በመጀመሪያ ረድፍ ላይ ለፕራይቬታይዜሽን ዝግጁ ይሆናሉ ተብሎ የተለዩት ቴሌኮሙኒኬሽን እና የስኳር ልማት ፋብሪካዎች ናቸው። በመቀጠል በሁለተኛ ደረጃ የኃይል ማመንጫዎች፣ የባቡር ኮርፖሬሽን እና የሎጂስቲክስ ተቋማት ትኩረት የተሰጣቸው ሲሆን የኢንዱስትሪ ፓርኮች እና የኢትዮጵያ አየር መንገድ በመጨረሻ ረድፍ የሚታዩ ይሆናል። የማክሮ ኢኮኖሚው የ2011 በጀት ዓመት አፈጻጸም በአጠቃላይ ሲታይ በበጀት ዓመቱ መጀመሪያ አስቀምጠን ከነበረው ግብ አንጻር ተስፋ ሰጪ ውጤት የተገኘበት ነው ብሎ መውሰድ የሚቻል። የፋይናንስ ዘርፉን ሆነ አጠቃላይ ኢኮኖሚውን ወደ ባሰ ቀውስ እንዳይገባ የማድረግ ትልማችን ተሳክቷል። በተጨማሪም ኢኮኖሚው ተረጋግቶና አገግሞ ወደ እድገት የመመለስ ሁኔታ ላይ ስለሆነ የሚታይበትን የምርታማነት ችግር እና መዋቅራዊ ስብራትን በአግባቡ መጠገን ወደ ላቀ እድገት ልናሸጋግረው እንድንችል ሌሎች ተጨማሪ ጥረቶች የሚጠይቁ ይሆናል። የተከበሩ አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ክቡራትና ክቡራን፣ የበጀት ዓመቱ የውጭ ግንኙነትና ዲፕሎማሲ እቅድ አፈጻጸምን በተመለከተ የውጭ ግንኙነት እንቅስቃሴያችን የሀገራችን ነባራዊ ሁኔታ ዓለም አቀፍና ክልላዊ ነባራዊ ሁኔታን በሚያንጸባርቅ መልኩ እና የዜጎቻችንን ክብር መብትና ጥቅም በሚያስጠብቅ መልኩ እንዲከለስ ተደርጓል። የውጭ ጉዳይ ሚኒስቴርና ኤምባሲዎቻችን የተጠቀሱትን ፖሊሲያዊ ጉዳዮች ሊያስፈጽሙ በሚችሉበት ደረጃ ላይ እንዲደርሱ የአደረጃጀትና አሰራር ለውጥ
እንዲኖራቸው ተደርጓል። የውጭ ግንኙነታችን ዋነኛው ማጠንጠኛ ዜጎቻችን ናቸው። ዜጎቻችን በስፋት በሚገኙባቸው የዓለም አካባቢዎች መጤጠል የቀኝ አክራሪ ብሔርተኝነት መበራከት በዜጎቻችን ላይ ተጽዕኖ ማሳደሩ አልቀረም። በየክፍለ ዓለማቱ ዜጋ ተኮር ዲፕሎማሲን አጠናክረን የዜጎቻችንን ደህንነትና ክብር ለማስጠበቅ ጥረት በማድረግ በተለያዩ ሀገራት የታሰሩ ከ15,000 በላይ ኢትዮጵያውያን ተፈተው ወደ ሀገራቸው እንዲገቡ ሆኗል። በተለያየ ምክንያት የሥራ ውላቸው የተቋረጠ ከ76,000 በላይ ዜጎች ያለ እንግልት ወደ ሀገራቸው እንዲመለሱ ማድረግም ተችሏል። ከዚህም ውጪ የዜጎቻችንና የትውልድ ኢትዮጵያውያንን ክብር በሀገር ውስጥ ብቻ ሳይሆን በአራቱም የዓለም ማዕዘናት ለማስጠበቅ የተለያዩ የዓለም አቀፍ ግንኙነትና የዲፕሎማሲ ስራዎች ተሰርተዋል። ወደ ውጭ ሀገራት የሚሄዱ ዜጎቻችን ክብርን ለማስጠበቅ የተሻለ ጥቅም የሚያስገኝና ደህንነቱ የተጠበቀ የሥራ ቅጥር እንዲያገኙ ከቀጣሪ መንግስታት ጋር በመደራደር የሥራ ቅጥር ስምምነት ተፈራርመናል። ከአንዳንዶቹ ጋርም በውይይት ላይ እንገኛለን። የውጭ ግንኙነት ጥረታችን ከዜጎቻችን ቀጥሎ በዋናነት በጎረቤት ሀገራት ላይ ያተኮረና ሁሉንም ጎረቤት ሀገራት ያማከለ ነው። በዚህም በተለይ ከኤርትራ ጋር የነበረንን የጦርነት ጥላ የጠላበት ድባብ ወደ ሰላማዊ አየር ለመቀየር ሰፊ ስራዎች ተሰርተዋል። ከዚህም ባሻገር በኬንያና በሶማሊያ በደቡብ ሱዳን ተፋላሚ ኃይሎች መካከል ሰላምን ለመፍጠር የድርሻችንን ሚና የተጫወትን ሲሆን አሁን ደግሞ በሱዳን ሰላምን ለማምጣት ወንድማዊ ሚናችንን እየተወጣን እንገኛለን። አፍሪካውያን ወንድሞቻችን በመዳረሻ ቪዛ ብቻ ወደ ሀገራችን እንዲገቡ ተደርጓል። በንግድ ለመተሳሰርም ሀገራችንን የሀገራዊ ነጻ የንግድ ቀጠና አካል የሚያደርጋት ስምምነት ጸድቋል። ለክፍለ ሀገራዊና ለሀገራዊ ሰላም መስፈን እየሰራን ሲሆን በተለይም በቀይ ባህር ላይ ክፍለ ሀገራዊ የጋራ የቀይ ባህር አካባቢ ፖሊስ እንዲኖር የተጀመረ ጥረት አለ። በመሆኑም ወደቦችን በምንጠቀምበትና ዋነኛ የንግድ መተላለፊያችን በሆነው ቀይ ባህር የባህር ላይ ወንብድና፣ ሽብርተኝነት፣ የታጠቁ ኃይሎች እንቅስቃሴ እንዲሁም የሀያላን ሀገራት ፉክክር በበዛበት አካባቢ የንግድ መርከቦቻችን በሰላም እንዲንቀሳቀሱና ሀገራዊና ክፍለ ሀገራዊ ሰላማችን በተሟላ ሁኔታ እንዲጠበቅ የባህር ኃይል አስፈላጊነት በመረዳት የባህር ኃይልን ለማቋቋም የቅድመ ዝግጅት ስራዎች ተጠናቀዋል። የማይጠለፍና ከየትኛውም ወገን ከቀጠናችን ባሻገር ባለው የውጭ ግንኙነትና የዲፕሎማሲ ስራችን በሌሎች ሀገሮች አጀንዳና ፉክክር የማይጠለፍና ከየትኛውም ወገን ሊገኝ የሚችለውን ጥቅም ከፍ በማድረግ ላይ ያተኮረ ነበር። በዚህም ግንኙነት ከነበረን ሀገራት ጋር ይበልጥ የማጠናከር ከአዳዲስ ሀገራት ጋር ደግሞ ዲፕሎማሲያዊ ግንኙነት የመፍጠር ስኬቶች ተመዝግበዋል። በባለብዙ ዲፕሎማሲ ንግድ የተሳለጠ እንዲሆን ከማድረጋችን በተጨማሪ በኢኮኖሚ ዲፕሎማሲያችን ሀገራችን ከተለያዩ ዓለም አቀፍ ተቋማት ለኢኮኖሚ ማሻሻያ ከ3 ቢሊዮን ዶላር በላይ የበጀት ድጋፍ አግኝታለች። የቆየ ልማት አጋር ሀገራትም ከሚያደርጉልን የእርዳታና የብድር ድጋፍ በተጨማሪ የዕዳ ስረዛ አድርገውልናል። ከዚህ ቀደም ካልተለመዱ የብድርና የእርዳታ ምንጮች ባገኘ ያወቁ ሀገራት በሀገራችን ሀብታቸውን እያፈሰሱና ለማፍሰስም በዝግጅት ላይ ይገኛሉ። በባህል ዲፕሎማሲ ረገድም በሀገራችን ዲፕሎማሲያዊ ውጤቶችን አስመዝግባለች። ቤተ መንግስቱን ለሕዝብ ክፍት ለማድረግ ከሚሰራው መጠነ ሰፊ ስራ በተጨማሪ የላሊበላን ውቅር
አብያተ ክርስቲያናት፣ የአክሱም ሐውልትና የአባጅፋር ቤተ መንግስት ቅርሶችን ለማደስ እንዲሁም በሰሜን ተራሮች ብሔራዊ ፓርክ የተነሳውን እሳት ለማጥፋት ከወዳጅ አገሮች ድጋፍ ማግኘት ችላለች። በአጠቃላይ በዲፕሎማሲው ረገድ የተሰሩ ስራዎች ሀገራዊ ጥቅምን፣ መርህን፣ ገለልተኝነትንና ነባራዊ ሁኔታን መሰረት ያደረጉና ያጠናከሩ ናቸው። ሀገራችን የየትኛውን ዋልታ ጥግ ሳትይዝ ዲፕሎማሲያዊ ሚዛንን ጠብቃ ግንኙነት ከነበራት ሀገራት ጋር ግንኙነቷን ያጠናከረች ሲሆን አዳዲስ ወዳጅ ሀገራትንም አፍርታለች። ይህንንም በማድረጓ የድጋፍና የሀብት ምንጮቿን አስፍታለች። በሁለትዮሽና በባለብዙ ዲፕሎማሲ ሚዛን ጠብቀን ለመሄድ ባደረግነው ጥረት የሀገራችንና የዜጎቻችንን ጥቅም ለማስጠበቅ ችለናል። በተጨማሪም አሁንም እንደ ቀድሞ ኢትዮጵያ ለአፍሪካ ደህንነት መጠበቅ፣ ለሀገራዊና ለክፍለ ሀገራዊ ትብብር መጠናከር ደጀን የሆነችበት የበጀት ዓመት ነበር። በዜጎች ውስጥ ከተፈጠረው የነጻነት ስሜት ባሻገር ሀገራችን ለመጀመሪያ ጊዜ በዓለም አቀፍና አህጉራዊ የሰብአዊ መብት ተቋማትና እውቅ ዓለም አቀፍ የሚዲያ አውታሮች በቆየው የጠለሸ ስሟ ሳትነሳ ከርማለች። ይህም አጠቃላይ የውስጥ ሁኔታችንና የዲፕሎማሲ እንቅስቃሴያችን መሻሻል ምልክት ተደርጎ ሊወሰድ ይችላል። የተከበሩ አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ክቡራትና ክቡራን፣ ያለፈውን አንድ ዓመት ዋና ዋና አፈጻጸሞች በሚመለከት ይህንን ያህል ካልኩ በኋላ በቀጣይ በጀት ዓመት ትኩረት የሚደረግባቸውና ዋና ዋና ተግባራት ደግሞ እንደሚከተለው አቀርባለሁ። ሰላምና መረጋጋት ማስፈንን በተመለከተ በትርምስና አለመረጋጋት ውስጥ ሆኖ የተሳካ የዲሞክራሲ ለውጥም ሆነ የሀገር ግንባታ ማካሄድ ስለማይቻል አለመረጋጋቱን በማከም ህዝቡ ወደ ሰከነ ህይወቱ እንዲመለስ ማድረግ እጅግ አስፈላጊ ነው። በመሆኑም ህዝቡ እንዳይረጋጋ የሚያደርጉና የሰላም መታጣት መንስኤ የሆኑ ጉዳዮችን በመለየት ዘላቂ መፍትሄ በመስጠት ፖለቲካውን ወደ ተረጋጋ ውይይት፣ ክርክርና ፉክክር በመቀየር ከዚህ በሚገኘው ግብአትም የተቋማትና የዲሞክራሲ ባህል ግንባታ ለማፋጠን በትኩረት ይሰራል። በቀጣይነት የህግ አስፈጻሚ አካላትን ተቋማዊ ብቃት ለማሳደግ በሰው ኃይል በቴክኖሎጂ በመገንባት በሀገር ፍቅርና ክብር ላይ የተመሰረተ ስራ እንዲሰሩ በማድረግ አስተማማኝ ሰላምን የመገንባት ስራ ተጠናክሮ ይቀጥላል። ራሳቸውን ችለው የሚቆሙ ነፃና ብቁ ተቋማትን መገንባት ለነገ የማይባል ጉዳይ በመሆኑ ከዚህ አንጻር የተጀመሩ ስራዎች ተጠናክረው ይቀጥላሉ። በዚህ አግባብ ኢትዮጵያዊ የሆነ ሁሉ በየትኛውም የሀገሩ ክፍል በማንነቱ ሳይገለል የሚኖርበት ሀብት የሚያፈራበትና ዘላቂ ህይወቱን ያለ ስጋት የሚመራበት ህገ መንግስታዊ መብቱን የሚያስከብሩ ተግባራት በስፋት ተጠናክረው ይቀጥላሉ። በየአካባቢው ያሉ ወጥተው የተነገሩም ሆነ ውስጥ ለውስጥ የሚብላሉ የቂምና የቁርሾ እሾኮችን ከስራቸው መንግሎ በይቅርታና በመተማመን መንፈስ ለመቀጠል የተቋቋመው የእርቀ ሰላም ኮሚሽን ወደ ስራ ገብቷል። በሚፈለገው ነገር ሁሉ ኮሚሽኑን አጠናክሮ ተገቢውን ውጤት እንዲያመጣ ጥረታችን ይቀጥላል። ኢኮኖሚን በተመለከተ በተከታታይ የተመዘገበውን እድገት በቀደመው የልማት ፋይናንስ ሞዴል ማስቀጠል ቢፈለግም አይቻልም። ስለዚህም አማራጭ የፋይናንስ አቅርቦት ሁሉንም የልማት ኃይሎች በማሳተፍ መንደፍ ያስፈልጋል። ከፈጣኑ እድገታችን ጋር ተያይዞ የተገኘው እድገት ጥራት መፈጠር ከነበረበት የሥራ ዕድል፣ የካፒታል ክምችት፣ የመዋቅር ለውጥና የምርታማነት እድገት አንጻር በአግባቡ የመፈተሽና በተገኘው ውጤት መሰረት የማስተካከያ እርምጃ የመውሰድ ስራ ይሰራል። በቀጣይ ዓመታት ልማቱን ለማስቀጠልና የተሻለ ውጤት ለማግኘት ከሁሉ አስቀድሞ ኢኮኖሚው አጋጥሞት የቆየውን የማክሮ ኢኮኖሚ መዛባት በተሟላ መልኩ ማረቅ ያስፈልጋል። ይህ ካልሆነ ከቁጥጥር የወጣ የዋጋ ግሽበት፣ የእድገት መቀጨጭና ከዚህ ጋር የተያያዙ ሌሎች ቀውሶችን ሊያስከትል ይችላል። የኢኮኖሚያችን ምርታማነት በእጅጉ ዝቅተኛ ስለሆነ በሁሉም ዘርፍ ምርትና ምርታማነትን
የሚያድግበትና በኢኮኖሚው የሚስተዋለውን የአቅርቦት ማነቆ የምንፈታበት እንቅስቃሴ በሰፊው እንጀምራለን። የግል ዘርፉን በሁሉም አቅጣጫ ደግፎ በኢኮኖሚ ውስጥ ንቁ ተዋናይ እንዲሆን ማድረግ ያስፈልጋል። ይህን ለማድረግ በፌዴራልና በክልል ደረጃ ለኢንቨስትመንት የተመቻቸ ሁኔታ መፍጠር ይኖርብናል። በየአካባቢው ሰላምን በማረጋገጥ ሁሉም ወደ ልማት ስራ እንዲገባ ለማድረግ በትኩረት ይሰራል። ሰላም ጠፍቶ ዜጎች ሲፈናቀሉ ተፈናቃዮች የሚበሉትንና የሚጠጡት ማጣታቸው ብቻ ሳይሆን አይመረትም፣ ከተመረተም በሰላም እጦት ወደ ገበያ አይቀርብም። ይህም የዋጋ ግሽበትን ያባብሳል። ስለዚህ ሰላማችንን ማረጋገጥ ለልማታችን ከፍተኛ አስተዋጽኦ ይኖረዋል። ሌላው የኢኮኖሚያችን ከባድ ፈተና ስራ አጥነት ነው። ልማታችን ፋይዳ አለው የሚባለው ለዜጎች ሕይወት መቀየር አስተዋጽኦ ሲያደርግ ብቻ ነው። በመሆኑም በሚቀጥሉት ወቅቶች የልማትና እድገት መመዘኛችን ልማቱ ምን ያህል ስራ ፈጠረ የሚለውን መሰረት ያደረገ መሆን ይኖርበታል። ግብርናን ለማዘመን የተጀመሩ ተግባራትን አጠናክሮ መቀጠል እንደ ዋነኛ ትኩረት አቅጣጫ ተይዞ ይሰራበታል። በተለይም የቆላ ግብርናን በስፋት እንዲሁም የምርት መተካት ተግባራት ላይ ማተኮር ቀጣይ አቅጣጫ ሆኖ ይቀጥላል። ቱሪዝምን በተመለከተ የቱሪዝም መስህብን ለመጨመር ሰፋፊ ስራዎች ይከናወናሉ። ያሉንን የቱሪስት መስህቦች ከመጠገንና መዳረሻዎችን ለቱሪስቶች ምቹ እንዲሆኑ ከማድረግ በተጨማሪ አዳዲስ የቱሪስት መዳረሻዎች ለመፍጠር የሚደረገው ጥረት ፍሬ ያፈራል። ብሔራዊ ቤተ መንግስት ለጉብኝት በሚሆን መልኩ አመቻችቶ ለጎብኚዎች ክፍት የማድረጉ ስራ በመስከረም 2012 ላይ የሚጠናቀቅ ሲሆን በቀጣይም የአዲስ አበባን ተፋሰሶች የማልማት ስራው ይጀመራል። ይህም ቱሪስት ከመሳብን ባሻገር ከተማዋን ለነዋሪዎቿና ለኢትዮጵያውያን ሁሉ ምቹ እንድትሆን የማስቻል አቅሙ ከፍተኛ ነው። የውጭ ግንኙነት ዲፕሎማሲን በተመለከተ የመጪው ጊዜ ዲፕሎማሲ እንቅስቃሴያችን ማዕከል የብሔራዊ ጥቅማችንንና የዜጎቻችንን ክብር ማስጠበቅ ይሆናል። በቀጠና ደረጃ ትኩረታችን ለጎረቤት ሀገሮች፣ ለአካባቢያችንና ለአፍሪካ ትልቅ ግምት ሰጥተን በመስራት ነባር ወዳጆቻችንን የማቆየትና አዳዲስ የማፍራት መንገድ እንከተላለን። አካባቢ ጥበቃን በተመለከተ ዝናብ ላይ የተንጠለጠለ ግብርና ይዘን አካባቢያችን ማልማትና መጠበቅ ካልቻል ችግሩ በእንቅርት ላይ ጆሮ ደግፍ ይሆናል። ለእኛ አካባቢ መንከባከብ ውበት ከመጠበቅ የዘለለ ነው። እየደጋገመ የሚመታንን ድርቅና ረሃብ ከማስወገድ አንጻር ነው የምናየው። ለዚህም ነው በዘንድሮ ክረምት ከወትሮ በተለየ መልኩ 4 ቢሊዮን ችግኝ ለመትከል እቅድ የተያዘ ሲሆን ይህንን እውን ለማድረግ የሁሉም ኢትዮጵያውያን ርብርብ ይጠይቃል። ከዚህ የአረንጓዴ እቅድ ጋር ተያይዞ ሁሉም ኢትዮጵያውያን የሚሳተፉበት 200 ሚሊዮን ችግኞችን በአንድ ጀንበር የምንተክልበት የአረንጓዴ አሻራ ቀን የፊታችን ሐምሌ 22 ስለሚከናወን ለተከበረው ምክር ቤት አባላትና ለኢትዮጵያውያን በሙሉ የሚጠበቅብንን እንድናደርግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። እንደ ወትሮው ተክሎ ዞር በማለት ባለቤት አልባ ችግኞችን መፍጠር ሳይሆን ክብካቤው ባለቤት ኖሮት ዘላቂ በሆነ መልኩ እንዲሰራ ሰፊ የቅስቀሳ የማደራጀት እና ሁሉንም ባለቤት የማድረግ ስራዎች ይከናወናሉ። ከአካባቢ ጥበቃ ጋር በተያያዘ ሌላው የሚከናወነው አብይ ተግባር ከተሞችን የማስዋብ የማጽዳትና ለነዋሪዎቻቸው ምቹ እንዲሆኑ የማድረግ በየወሩ የተጀመረው መጠነ ሰፊ ከተሞችን የማጽዳት ዘመቻችን በማጠናከር አካባቢያችንን ንጹህ፣ አስተሳሰባችንን ቀና፣ ኢትዮጵያችንን የበለጸገችና ለዜጎቿ ምቹ ለማድረግ በተደመረ ሀሳብና ተግባር መረባረብ ከሁሉም አገር ወዳድ ዜጋ የሚጠበቅ ይሆናል። በአጠቃላይ ኃይል ሰላምና ዴሞክራሲን ልማትና ብልጽግናን አያመጣም። ለዚህ እኛ ምስክሮች ነን። ታላላቅ የስልጣኔ ዘመኖቻችን የዘጋነው
በእርስ በርስ ግጭትና በጦርነት ነው። ለዘር የተረፉት ቅርሶቻችን እየነገሩን ያሉት አገራችን በእርስ በርስ ግጭት ምን ያህል ስትጎዳ እንደነበረች ነው። እዚህ ሀገር ከፍተኛም ዝቅተኛም ህዝብ የለም። ወሳኝም የሚወሰንበትም ህዝብ የለም። የምናባብለውም የምንጨቁነውም ማህበረሰብ የለም። የቤትም የጎረቤትም ልጅ ተብሎ የሚለይ የለም። ሁሉም እኩል ኢትዮጵያዊ ነው። ሁሉም ዜጋ ክቡር ነው። በርስ መናቀር ያጃና መረጃ የማያነጥረው አሉባልታ፣ አመንኪዮና ምርምር የማይመዝነው ወሬ፣ ግለሰባዊ የማሰብ ጸጋን ደፍጥጦ የሚሄድ ጅምላ ውሳኔ ለሀገራችን አደገኛ ነው። ተቀምጠው የሰቀሉትን ቆም ማውረድ የሚቸግርበት ጊዜ እንዳይመጣ ሁላችንም ቆም ብለን ብናስብ መልካም ይሆናል። እድሉን ከመጠቀም ይልቅ እድልን የማምከን በቂ ልምድ አለን። ወደ ለመድነው ከመሄድ ወደሚያስፈልገን ብንሄድ ይሻላል። ወገባችንን አስረንና ያለንን ጉልበት እውቀትና ገንዘብ አሟጠን ወደ ዲሞክራሲያዊ ስርዓትና ወደ ብልጽግና ለመጓዝ ብናውለው ይመረጣል። በሌላ ነገር ለማዋል የሚተርፍ የቅንጦት ሀብትም ይሁን ጉልበት የለንም። ኢትዮጵያ የወጣቶች ሀገር ናት። እነዚህ ወጣቶች ከምን ነገር በላይ የሰለጠነ ስርዓትና ስራ ይፈልጋሉ። ንጹህና ምቹ መኖሪያ፣ አረንጓዴና ለምለም ሀገር እንዲኖረን የመስሪያ ጊዜው ዛሬ ነው። ይህ ክረምት ከቁስላችን ማገገሚያ ወደ ልቡናችን መመለሻ ታላላቅ ሀገራዊ ለውጦችን የሚያመጡ ስራዎች መጀመሪያ ካደረግነው 2012 ከዘንድሮ የተሻለ ዘመን ይሆናል። ደግሞም እናደርገዋለን። አመሰግናለሁ። እሺ፣ ክቡር ጠቅላይ ሚኒስትርን ላቀረቡት ሪፖርት አመሰግናለሁ። ሪፖርታቸውን መነሻ በማድረግ ጥያቄ ለሚያቀርቡ የምክር ቤት አባላት እድል ሰጣለሁ። በዚህ መሰረት የተከበሩ አቶ አብዱላሂ ሀሙ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር የዓመቱ እቅድ አፈጻጸም ለማቅረብ በምክር ቤቱ ስለተገኙ አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። ሰኔ 15 2011 ባለፈው ሳምንት ከምሽቱ 11 ሰዓት ገደማ በሀገራችን ታሪክ እጅግ በጣም ዘግናኝና አሰቃቂ ግድያ ከመፈጸሙ እናስታውሳለን። ይህ ግድያ የተፈጸመው ከዋዜማ ጀምሮ የለውጡ ቀደምት የነበሩና ከለውጡ ጀርባ የነበሩ እስካሁንም ለለውጡ ሲተጉ የነበሩ የአማራ ክልል አመራሮች እና ከፍተኛ የጦር መኮንኖች ላይ መወሰዱ የሚታወስ ነው። በዚህ ምክንያት መላው ሀገራችን ሕዝብ በከፍተኛ ሐዘን ድባብ ውስጥ ነው የሚገኘው። ይህ ችግር ከተከሰተ በኋላ መንግስት ባህር ዳርና አዲስ አበባ ከተከሰተ በኋላ የተሞከረው የመንግስት ግልበጣ ነው የሚል በመግለጫ ሰጥቶ ነበር እና ክቡር ጠቅላይ ሚኒስትር፣ ለመሆኑ ይህ የተፈጸመው ድርጊት የመንግስት ግልበጣ ነው ለማለት የሚያስችሉ ምን ነገሮች አሉት? እንዲሁም በክልል ደረጃ መንግስት ግልበጣ ማድረግስ ይቻላል ወይ የሚል ጥያቄ ነው ያለኝ። አመሰግናለሁ። እሺ፣ አመሰግናለሁ። በመቀጠል የተከበሩ ወይዘሮ አገረ ምናለ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርን የመንግስትን ዓመታዊ እቅድ አፈጻጸም ሪፖርት ለምክር ቤቱ በማቅረበውና ለምናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን በመገኘቶት አመሰግናለሁ። በሀገራችን የጀመርነውን የለውጥ እንቅስቃሴ መላ ህዝቡን በማሳተፍ ወደ ተግባር እየገባንበት ባለንበት በአሁኑ ወቅት በአማራ ክልል በባህር ዳር እና በአዲስ አበባ ከተማ ላይ በመንግስት ከፍተኛ አመራሮችና በወታደራዊ መኮንኖቻችን ላይ የተፈጠረው አደጋ ሁላችንም ከልብ ያሳዘነ ያስቆጨ ተግባር ነው። ክቡር ጠቅላይ ሚኒስትር፣
በሁሉም ቦታ የተካሄደውን እኩይ ተግባር ለመቀልበስና በቁጥጥር ስር ለማዋል በቅርበት እየተከታተሉ አጥፊዎች ለሕግ እንዲቀርቡ እና የተረጋጋ ሁኔታ እንዲፈጠር እየሰሩ እንደሆነና አመራር እየሰጡ እንደሆነ እገነዘባለሁ። ባደረጉት ክትትል የዚህ እኩይ ተግባር ባለቤት የሆኑ ግለሰቦች ወይም ቡድኖች መነሻቸው ምንድነው? በክትትሉ የተገኘው ግኝትና እየተወሰደ ያለው እርምጃስ ምንድነው? በአጠቃላይ ችግሩ አሁን ያለበት ሁኔታ ምን ይመስላል? በየደረጃው ያለው የመንግስት አመራርና የጸጥታ መዋቅር እና መላ ህዝቡ ከዚህ ችግር ለመውጣት ምን ማድረግ አለበት ብለው ያስባሉ? ማብራሪያ ቢሰጡበት ለማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። በመቀጠል የተከበሩ አቶ አሰፋ ጫቅሌ። አመሰግናለሁ። የተከበሩ አፈጉባኤ እንዲሁም ክቡር ጠቅላይ ሚኒስትር ላቀረቡት ሪፖርት እና ጥያቄያችን ለመመለስ ከመካከላችን በመገኘታቸው አመሰግናለሁ። ቀጥዬ ጥያቄን አቀርባለሁ። ህገ መንግስት ለአንዲት ሀገር የሁሉም ዜጎች የቃል ኪዳን ሰነድ በመሆኑ ዜጎች ሊያከብሩትና ሊተዳደሩበት ይገባል። ህጋዊ ሂደቱን ተከትሎ እስካልተሻሻለ ድረስ የአንዲት ሀገር ህገ መንግስት የህጎች ሁሉ ቁንጮ በመሆኑ ዜጎች ሊያከብሩት ይገባል ማለት ነው። ይሁን እንጂ አሁን ባለንበት ሁኔታ አሁን ባለው ህገ መንግስታችን ሁለት አቋሞች ሲንጸባረቁ ይስተዋላሉ። በአንድ በኩል ህገ መንግስት መሻሻል የለበትም፣ ህገ መንግስት ከተነካ ሀገር ትፈርሳለች የሚል ሀሳብ በስፋት ይንጸባረቃል። በሌላ በኩል አሁን ባለንበት ሁኔታ ህገ መንግስቱ አካታች ባለመሆኑ ሊሻሻል ይገባል የሚል ሀሳብ ይነሳል። ከዚህ አኳያ መንግስት ከህገ መንግስት በመለስ ያሉ ህጎችን በሪፖርቱ እንደተገለጸው በርካታ ለዲሞክራሲ ስርዓታችን እንቅፋት የሆኑ ህጎችን የሪፎርም ስራ በመስራቱ ሊመሰገን ይገባል። ሆኖም እንደኛ ባለ ዳይቨርሲቲ ባለበት ሀገር ላይ የሁሉም ዜጎች ፍላጎት ያካተተ ህግ እስካልወጣ ድረስ በሀገር ግንባታችንና በብሔራዊ መግባባታችን ላይም ከፍተኛ ተጽዕኖ ያሳድራል። ስለዚህ የሚወጡ ህጎች የሁሉም ዜጎች ሀሳብ ያካተተ መሆን ይገባዋል ማለት ነው። ከዚህ አኳያ ህገ መንግስቱ መሻሻል የለበት የሚለው ሀሳብ ከአጠቃላይ ከአገሮች ልምድም ሲታይ ከህገ መንግስት ታሪክና ከዲሞክራሲ ባህል አንጻርም ሲታይ ብዙ ያስኬዳል የሚል እምነት የለኝም። መሻሻል የለበትም አለበት የሚለውን ሀሳብ ላይ እንዲሻሻል ምክንያት ከሆኑ ጭብጦች እና ጉዳዮች ላይ መግባባት መነጋገር እየተቻለ በዚያ መንገድ የሚገለጸው ሀሳብ ብዙም ተገቢ ነው የሚል ነገር የለኝም። ስለሆነም መንግስት በእነዚህ አቋሞች ላይ የወደፊት እይታው ምን እንደሚመስል ማብራሪያ ቢሰጥበት ለማለት ነው። አመሰግናለሁ። አመሰግናለሁ። በመቀጠል የተከበሩ ወይዘሮ አሊማ ባዲግባ። አመሰግናለሁ። የተከበሩ አፈጉባኤ ክቡር ጠቅላይ ሚኒስትሩንም ለጥያቄያችን ምላሽ ለመስጠት በመገኘታቸው አመሰግናለሁ። እንደሚታወቀው የፌዴራል ስርዓታችን እስካሁን በመጣንባቸው ዘመናት በጊዜያት ይታዩ የነበሩ ችግሮችን የፈቱ ብሔር ብሔረሰቦች ራሳቸውን በሚገባ አውቆ ለሌሎች እንዲያስተዋውቁ፣ ክልሎች ራሳቸውን በራሳቸው እንዲያስተዳድሩ እና ሌሎችንም እድል እየሰጠ መሆኑ ይታወቃል። ነገር ግን አሁን በአንጻሩ በተጨባጭ እየታዩ ያሉ ችግሮች የግለኝነት አመለካከትና የግለኝነት አመለካከት ተግባር ህዝቦች ለዘመናት በጋራ ከሚኖሩበት አካባቢ በጭካኔ ማፈናቀል፣ ከመከባበር ይልቅ መናናቅ፣ ከመደጋገፍ ይልቅ መገፋፋት፣ ከኛ ከኢትዮጵያውያን በማይጠበቅ መልኩ አጸያፊ ድርጊቶች በየአካባቢው የተፈጸሙ የሚገኙ መሆኑ ይታወቃል። ከሁሉም በላይ ህዝቦች ወደ የብሔር ፖለቲካን ውስጥ በመግባት ሀገራችንን የምትታወቅበትን ሀገራዊ አንድነታችንን አደጋ ላይ የወደቀበት ምክንያት ፌዴራሊዝም ባመጣው ጣጣ ነው በሚል ብዙ አካላት ያነሳሉ። ስለዚህ ክቡር ጠቅላይ ሚኒስትር የዚህ የብሔር ፖለቲካና የግለኝነት አመለካከትና ተግባር ከእኛም አልፎ ወደ ትውልዱ ጭምር እየተሸጋገረና ሀገራዊ አንድነታችንን ለመመለስ ከፍተኛ አደጋ እና ፈተና እየሆነ የመጣ ጉዳይ
ስለሆነ በቀጣይ ይህንን ችግር ለመፍታት ምን እየተሰራ ያለ ስራ አለ ለማለት ነው። አመሰግናለሁ። አመሰግናለሁ። በመቀጠል የተከበሩ ወይዘሮ ገበያነሽ ነጋሽ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ላቀረቡልን ግልጽ ሪፖርትና ለምናነሳቸው ጥያቄዎች ማብራሪያ ለመስጠት በመካከላችን በመገኘቱ እያመሰገንኩ፣ ክቡር ጠቅላይ ሚኒስትር ከዛሬ 1 ዓመት ከ3 ወር በፊት በዚህ በተከበረው የሕዝብ ተወካዮች ምክር ቤት ፊት ቀርበው በከፍተኛ ችግርና በስጋት ላይ የነበረችን ሀገር በመታደግ በአጭር ጊዜ ውስጥ በሁሉም ዘርፍ ሊባል በሚችል መልኩ ከሀገራችን አልፎ ዓለምን ያስደነቀ ለውጥ እንዲመጣ በእርሱ አመራር ሰጪነት ለሰሩት ስራና ያለኝን ክብርና አድናቆት እየገለጽኩ በሀገራችን የባለፈውን ሳምንት ጨምሮ እያጋጠሙ ያሉ መራርና ውስብስብ ተግዳሮቶችን በመሻገር ለውጡን እንደ አይኑ ብሌን እየጠበቀው ካለው ሰፊው የኢትዮጵያ ሕዝብ ጋር በመሆንና በማስቀጠል የምንመኛትን ኢትዮጵያ እውን እንደሚያደርጉ ያለኝን እምነትና ተስፋ እየገለጽኩ ጥያቄን እንደሚከተለው አቀርባለሁ። በሪፖርቱ የሰላም፣ የዲሞክራሲ፣ የመልካም አስተዳደር እንዲሁም የፖለቲካና የኢኮኖሚ ስራዎችን በተመለከተ የተገለጸው ተቋማዊ ሪፎርምን በማከናወን ለዜጎች ችግር፣ ግጭት፣ መፈናቀል መንስኤ የሆኑ ጉዳዮችን በዘላቂነት ለመፍታት ትኩረት ሰጥተው እንደተሰራ በዚህም ተጨባጭ ውጤት በሀገራችን እየመጣ እንደሆነ እሙን ነው። ነገር ግን ክቡር ጠቅላይ ሚኒስትር በሪፎርሙ በተደረገው አደረጃጀት ተቋማትን የሚመሩ አመራሮች ለውጡ በፍጥነት እንዲቀጥል እኩል እየሰሩ እንዳልሆነ የሚወጡ ሪፖርቶች ያመላክታሉ። በመሆኑም እነዚህ አመራሮች ቀድመው የወጡ እንዳሉ ሁሉ በመካከለኛና በዝቅተኛ ደረጃ የሚጓዙ በመኖራቸው እነዚህን አመራሮች ወደ ተቀራራቢ ደረጃ ማምጣት እንዲቻል በእርሶ በኩል እየተሰራ ያለ ስራ ምን ይመስላል ነው? በሌላ በኩል በሀገራችን የዜጎች በሰላም ወጥቶ በሰላም መግባት እናም አሁን የተጀመረው የዲሞክራሲ ስርዓት ግንባታ ተጠናክሮ እንዲቀጥል የህግ የበላይነት መከበር ግድ ነው። እነዚህን ስራዎች ለማስቀጠል ደግሞ ከፍትህ አካላት ጋር ሰፊ የሪፎርም ስራዎች እየተሰሩና ወደ እርምጃ እንደተገባ ግልጽ ነው። ነገር ግን ክቡር ጠቅላይ ሚኒስትር አንዳንድ አካላት የህግ የበላይነትን የሚተረጉሙበት ሂደትና እርሱ አሁን በተጨባጭ በሀገራችን ለማምጣት እየሰሩ ያሉት የሰላም የፍቅርና የይቅርታን ሂደት እንዴት ማጣጣም ይቻላል ለማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። የተከበሩ አቶ ጋውጃኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩም ለተከበረው ምክር ቤት አባላት ላቀረቡት የ2011 በጀት ዓመት የመንግስት የስራ አፈጻጸም ሪፖርት ላመሰግናቸው እወዳለሁ። በሀገራችን በተለያዩ ምክንያቶች በአንዳንድ ክልሎች እና አካባቢዎች መካከል ግጭቶች እየተከሰቱ ይስተዋላሉ። በዚህ ዓመት በቤንሻንጉል ጉሙዝ ክልላዊ መንግስት እና በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ አጎራባች ዞኖች እና ወረዳዎች ግጭት ተከስተዋል። በተከሰቱ ግጭቶችም በሰው ሕይወትና ንብረት ላይ ከፍተኛ ጉዳት ደርሰዋል። ዜጎችም ከቀያቸው ተፈናቅለዋል። የህዝብ መተላለፊያ አውራ ጎዳና መንገዶችም ተዘግተዋል። እስካሁንም ህዝቡ በመንግስትም ሆነ በህዝብ ማመላለሻ ትራንስፖርት እየተንቀሳቀሱ አይደሉም። በቅርቡም ሚያዝያ 17 ቀን 2011 ዓ.ም በመተከል ዞን ዳንጉር ወረዳ አይስካ ቀበሌ ልዩ ስሙ አዲስ መንደር ተብሎ በሚጠራ አካባቢ በተፈጠረው ግጭት መነሻ ምክንያት በአማራ ክልል አዊ ዞን ጃዊ ወረዳ ይኖሩ የነበረው የጉሙዝ ብሔረሰብ በሀገራችን በየትኛውም አካባቢና ክልል ተፈጽሞ የማይታወቅ በህፃናት በሴቶች እና በህዝቡ ላይ ከፍተኛ የህይወት መጥፋትና ንብረት ማውደም አስከትሏል። እስካሁንም በዛው አካባቢ በሁለቱም ብሔር መካከል የሞትና የመፈናቀል ሁኔታዎች አልቆመም። በመሆኑ
በመሆኑም መንግስት የህግ የበላይነት የማስከበር ስራ እየወሰደ ያለው እርምጃ ቢኖርም በሁሉም ክልል ህዝቦች መካከል የአብሮነት መኖርና መተማመን እንዲኖር፣ ሰላምና መረጋጋት እንዲታይ በመንግስት በኩል የተሰራ ስራ ካለ ክቡር ጠቅላይ ሚኒስትሩ ማብራሪያ እንዲሰጡበት ጠይቃለሁ። አመሰግናለሁ። እሺ፣ አመሰግናለሁ። የተከበሩ ወይዘሮ ትዕግስት ባይና። አመሰግናለሁ። የተከበሩ አፈ ጉባኤ፣ በቅድሚያ ክቡር ጠቅላይ ሚኒስትር የ2011 በጀት ዓመት የመንግስቱን ሪፖርት ለተከበረው ምክር ቤት በማቅረቡ ለምንጠይቃቸው ጥያቄዎች ምላሽ ለመስጠት በመካከላችን በመገኘቱ ከልብ ላመሰግን እወዳለሁ። በመቀጠል ጥያቄ እንደሚከተለው አቀርባለሁ። ክቡር ጠቅላይ ሚኒስትር፣ የመጣው የሀገራዊ ለውጥ ተከትሎ የዜጎችም ሆነ የቡድኖች የመጠየቅ የመደመጥ መብቶች በኢትዮጵያ ታሪክ ከምንም ጊዜ በተሻለ ተተግብሯል ቢባል ማጋነን አይሆንም። ይህንን የተመቻቸውን እድል በተገቢው መጠቀም ከዜጎችም ሆነ ቡድኖች የሚጠበቅ ሲሆን ከመንግስት አኳያ ምላሽ መስጠት ደግሞም ለጀመርነው የሰላም የልማትና የዲሞክራሲያዊ ማጎልበት አይነተኛ ሚና እንደሚኖር ይታመናል። በሕገ መንግስታችን አንቀጽ 46(2) ላይ ክልሎች የሚዋቀሩት በህዝብ አሰፋፈር፣ በቋንቋ፣ በማንነትና ፈቃደኝነት ላይ በተመሰረተ ነው በሚለው መሰረት ተዋቅሮ ላለፉት ዓመታት መቆየታችን ይታወቃል። ሆኖም አሁን ከደረስንበት ደረጃ አንጻር የተለያዩ የአደረጃጀት ጥያቄዎች እየተነሱ ይገኛል። በዚሁም መሰረት በተለይ የደቡብ ክልል ብሔር ብሔረሰቦች አሁን የመጣውን የሀገራዊ ለውጥ እድል በመጠቀም እንዲሁም በህገ መንግስት አንቀጽ 47(2) ላይ ብሔር ብሔረሰቦች ህዝቦች በማንኛውም ጊዜ የራሳቸውን ክልል የማቋቋም መብት እንዳላቸው እንደሚችሉ በተቀመጠው መሰረት ወደ 10 የሚጠጉ ብሔር ብሔረሰቦች የክልል አደረጃጀት ጥያቄ በየምክር ቤቶቻቸው በማስወሰን ለሚመለከተው የበላይ አካል አቅርቧል። ከዚህም አኳያ በደቡብ ክልልም ሆነ በሌሎችም ተመሳሳይ ውስብስብ የአደረጃጀት ችግር ባሉባቸው ክልሎች በጥናት ላይ በተመሰረተ የህዝብ ፍላጎት ማዕከል በማድረግ የማያዳግም ስራ ከመስራት አንጻር የፌዴራል መንግስት ድጋፍና ክትትል ምን ይመስላል? ማብራሪያ ቢሰጥ። አመሰግናለሁ። አመሰግናለሁ። የተከበሩ ወይዘሮ ትዕግስት አለማየሁ። አመሰግናለሁ። የተከበሩ ጉባኤ እንዲሁም ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስታቸውን የአመቱን የስራ አፈጻጸም ሪፖርት ለማቅረብና ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ለመስጠት በመካከላችን በመገኘቱ እያመሰገንኩኝ ጥያቄ እንደሚከተለው አቀርባለሁ። በሀገራችን በተካሄደው የለውጥ ሂደት በተለይም እርስዎ ወደ መሪነት ከመጡ በኋላ በዲፕሎማሲው መስክ ምርታዊ ለውጥ መጥቷል። በዚህም ሀገራችን በምስራቅ አፍሪካ ቀጠና ሰላም እንዲሰፍን የምታደርገው ጥረት እያደገና ህዝባችንን ተጠቃሚ እያደረገ ነው። ክቡር ጠቅላይ ሚኒስትር፣ ይህ እንዳለ ሆኖ በሱዳን ያለው አለመረጋጋት በሀገራችን የሚኖረው ተጽዕኖ ካለ ቢብራራ። በአፍሪካ ቀንድና በባህረ ሰላጤ ቀጠናዎች እና በቀይ ባህር አካባቢ ያለው ጂኦፖለቲካዊ ሁኔታ እና ከግብጽ ጋር ያለው ዲፕሎማሲያዊ ግንኙነት ምን ይመስላል? በአጠቃላይ የሀገራችንን የውጭ ግንኙነት ፖሊሲ ከለውጡ ጋር ለማጣጣም ምን እየተሰራ ነው? ቢብራራ። አመሰግናለሁ። የተከበሩ ወይዘሮ ሀዋ አሊ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከምክር ቤት አባላት ለምናነሳቸው ጥያቄዎች እንዲሁም አመታዊ ሪፖርቱን በማቅረቡ እያመሰገንኩኝ አጠር ያሉ 2 ጥያቄዎች ይኖሩኛል። በአርብቶ አደርና ልዩ ድጋፍ በሚሹ ክልሎች ከዚህ ቀደም ክቡር ጠቅላይ ሚኒስትር አንድ ነገር ተናግረው ነበር። በእነዚህ አካባቢዎች ያሉትን ጸጋዎች ያሉትን የልማት አውታሮች ወደ ጸጋነት በመቀየር የእነዚህን ህዝቦች ኑሮ መለወጥ በሚቻል ደረጃ ይሰራል ብለው ነበር። ነገር ግን አሁንም ቢሆን በእነዚህ አካባቢዎች ያሉትን ጸጋዎች ወደ ልማት ባለመቀየራችን የተነሳ ህዝቦቻችን ለልማት ያላቸውን ስሜት በሚያደበዝዝ ሁኔታ ለረሃብና ለችግር እየተጋለጡ
ተጨምሮ በእነዚህ አካባቢዎች የከፋ ችግር እያጋጠመ ነው የሚገኘው። ሆኖም በህገ መንግስታችን አንቀጽ 89 ንዑስ አንቀጽ 4 በእነዚህ ክልሎች ወይንም አካባቢዎች ልዩ ድጋፍ በማድረግ በኩል በቀጣይ ምን አቅጣጫ ይኖራል በመንግስቱ የሚል ጥያቄ ነው ያለኝ። በሌላ በኩል እንደ ሀገር ያው የገባንበትን የለውጥ ጉዞ ለማደናቀፍ በየቦታው ግጭቶች፣ መፈናቀሎች ተከስተዋል። ሰሞኑንም ያው በአመራር ደረጃ ሞት እየተከሰተ ያለበት ሁኔታ ነው ያለው። ይሄንን እንደ መንደርደሪያ ብዬ በአፋርና በኢሳ ማህበረሰብ መካከል ባለፉት ለ7 ወራቶች የተጀመረው ግጭት የብዙ አርብቶ አደር ንጹሃን አርብቶ አደር ህይወት እየቀጠፈ ያለበት ሁኔታ ነው ያለው። አካባቢውም የልማት ኮሪደር ወይ ደግሞ የወጪ ንግድ መንገዳችንም ከመሆኑ አንፃር የመንገደኛ ህይወትም እየተቀጠፈበት ያለበት ሁኔታ ነውና ያለው። ይሄንን በእኛ በኩል እንደ አንድ የለውጥ ማደናቀፍ ብለን ነው የምንወስደው። በሌላ በኩል ደግሞ ከዚህ በፊት በሁለቱ ማህበረሰቦች መካከል የተደረገ የወሰን ማካለል ነበር። እሱም ተግባራዊ ባለማድረግ ነው ብለን ነውና የምንወስደው። ክቡር ጠቅላይ ሚኒስትር ከዚህ በፊት ባለፉት መንግስታትም ጭምር የተወሰነ የወሰን ማካለል አለ። በኢህአዴግ መንግስትም ቢሆን በሁለቱ ማህበረሰቦች መካከል የወሰን ማካለል ስራ ተሰርቷልና ተግባራዊ ማድረግ ለምን አልተቻለም? ይሄንን ባለማድረጋችን የብዙ አርብቶ አደሮቻችን ህይወት እየቀጠፍን ያለንበት ሁኔታ ስለሆነ በቀጣይ በእነዚህ አካባቢዎች ምን ለመስራት ታስቧል? የአፋር ክልል ህዝብ እንደ ህዝብ ከአማራም ከትግራይም ከኦሮሚያም እንደዚሁም ከጅቡቲም ከኤርትራም ጋር ይዋሰናል። ከሁሉም ጋር በሰላም የሚኖር ህዝብ ነው። አንድም ሰው በብሔሩ ያልተፈናቀለበት ክልልም ነው። ይሄንን የምለው በብሔር አማካኝነት በብዙ ቦታ ብዙ ችግሮች እየደረሱ ስለሆነ ለህዝቦቻችን በዚህ አጋጣሚ ያለኝን አክብሮትም ለመግለጽ ጭምር ስለሆነ አንድም ብሔር አልተፈናቀለም ከአፋር። ስለዚህ በቀጣይ በእነዚህ በሁለቱ ወንድማማቾች ህዝቦች መካከል ያለውን ችግር እንዴት ነው ለመቅረፍ የታሰበው የሚል ነው። አመሰግናለሁ። እሺ፣ አመሰግናለሁ። በመቀጠል የተከበረው አቶ ጀማል ኡመር። አመሰግናለሁ። የተከበረው አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችንም የመንግስታቸውን ሪፖርት ስላቀረቡልንና ለጥያቄዎቻችን ምላሽ ለመስጠት በማዕከላችን በመገኘታቸው እያመሰገንኩ በሀገራችን ከተወሰኑት ዓመታት ወዲህ የተለያዩ ችግሮች በተለያዩ ቦታዎች እየተከሰቱ ነው። እነዚህን ችግሮች ለመፍታት መንግስት የተለያዩ አማራጮችን ተከትሏል። ከነዚህ ውስጥም በዘንድሮ ዓመት በዚሁ ምክር ቤት ቀርቦ የተቋቋሙ 2 ኮሚሽኖች ዋናኛዎቹ ናቸው። የወሰንና የማንነት ኮሚሽንና የእርቀ ሰላም ኮሚሽን ሁለቱን እዚህ ምክር ቤት ነው ያቋቋምናቸው። ምናልባትም እነዚህ ኮሚሽኖች አሁን ያለንን ውስብስብ ችግር በተለይም ከወሰንና ከማንነት ጋር የሚነሱ ችግሮችን ይፈታሉ ብሎ መንግስትም ህዝብም ትልቅ እምነት ነው ያሳደረባቸው። ክቡር ጠቅላይ ሚኒስትር፣ እነዚህ ኮሚሽኖች አሁን ያላቸው የስራ እንቅስቃሴ በምን ደረጃ ላይ ይገኛል ቢያብራሩልን። በተጨማሪም ምናልባትም እነዚህ ኮሚሽኖች ወደ ስራቸው ሲገቡ የተለያዩ የመንግስት የመዋቅር አካላትና ባለድርሻ አካላትን ድጋፍ እንደሚጠይቁ ይታሰባልና ከነዚህ አካላት እየተደረገላቸው ያለው ድጋፍና ተቀባይነትስ በምን ደረጃ ላይ ይገኛል? ማብራሪያ ቢሰጥበት ነው። አመሰግናለሁ። እሺ፣ አመሰግናለሁ። እንግዲህ እስካሁን በተነሱ ጥያቄዎች ላይ ማብራሪያ አዳምጠን ወደ ቀጣይ ጥያቄዎች እንሄዳለን። ስለዚህ ለክቡር ጠቅላይ ሚኒስትር ማብራሪያ እንዲሰጡ እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በቅደም ተከተል አልመልስም። አብዛኛውን ጥያቄ ግን አድሬስ አደርጋለሁ። የመጀመሪያው ከህገ መንግስት ጋር ተያይዞ ህገ መንግስት አይነካ፣ ህገ መንግስት ጥቅሜን አይወክልም
የሚሉ ኃይሎች አሉ ለተባለው በዓለም ልምድ ውስጥ የተጻፈ ህገ መንግስት ያላቸው ሀገራት አሉ። ያልተጻፈ ህገ መንግስት የሚከተሉ ሀገራት አሉ። በዓለም ላይ ውስብስብ የሆነ ጂኦግራፊ አቀማመጥ ያላቸው እንደ እስራኤል ያሉ ሀገራት ሲንግል ፔጅ ኮንስቲቱሽን ወይም አንድ ገጽ ኮንስቲቱሽን ያላቸው ሀገራት አሉ። ኮንስቲቱሽን ወይም ህገ መንግስት በህዝብና በሀገረ መንግስት መካከል የሚደረግ ኪዳን ነው። ይህ ኪዳን ለአንድ ህዝብ ለአንድ ሀገር መልህቅ ነው፣ ትልም ነው። አጠቃላይ መርሆችን ለረጅም ጊዜ ይዞ የሚጓዝ ነው። በዚያ መካከል የሚሰሩ ለውጦች ካሉ ለውጦቹን ህጋዊና ተቋማዊ የሚያደርግ ነው። ዓላማው ይሄ ነው። ራሱ ህገ መንግስቱ ዘመን የሚዋጅ ሀሳብ በውስጤ ከሌለ ለውጥ ካለ ልታሻሽሉኝ ትችላላችሁ ብሎ አንቀጽ አስቀምጦ ሲያበቃ ህገ መንግስት አይነካም ማለት ወይም መብቶች ለምሳሌ ለምርጫ እወዳደራለሁ፣ ነገር ግን ህገ መንግስቱ አይወክለኝም። ነፃነቴን እፈልጋለሁ፣ ነገር ግን ህገ መንግስቱ አይወክለኝም። ሁለቱም ዋልታ ረገጦች ናቸው። ራሱ ህገ መንግስቱ በዘመናት መካከል ህዝቦች ተወያይተው ህጋዊ በሆነ መንገድ የሚሻሻል ጉዳይ ካለኝ ልታሻሽሉኝ ትችላላችሁ ካለ ከህገ መንግስቱ በላይ ለህገ መንግስት ጠበቃ አይኖርም። በሌላ መንገድ ህገ መንግስቱ ያጎናጸፋቸውን መብቶች ላፍ እያደረጉ ህገ መንግስቱን አናቀው የሚባል ደግሞ አይሰራም። ህገ መንግስቱን የማይቀበል ሰው ለምርጫ መዘጋጀት የለበትም። ምክንያቱም ህገ መንግስቱ ነው ምርጫ ያለው። ህገ መንግስቱን የማይቀበል ሰው የሚዲያ ነፃነት ጥያቄ ማንሳት የለበትም። ህገ መንግስቱ ነው ያጎናጸፈው ያ ይህ ህገ መንግስት በብዙ መከራ፣ በብዙ ስቃይ፣ በብዙ ደም የመጣ ነው። ብዙ ድል ያጎናጸፈ ነው። ይሄን ተቀብለን ስናበቃ ይሄኛው አንቀጽ እንደዚያ ቢሆን ይሄኛው አማርኛ እንደዛ ቢሆን ብለ መወያየት ግን ችግር የለውም። ግንዛቤ የሚያስፈልገው ነገር ተፈጥሮ የሚፈጥራቸውን እንቅፋቶች ሰረንደር እናደርጋለን፣ እንስማማለን። በቀላሉ ተፈጥሮ መቀየር ስለማይቻል ሰው ሰራሽ ነገሮች ግን ሰው ሰራሽ ናቸውና በጊዜና በእውቀት ሊለወጡ ይችላል። ይህንን ባላንስ አድርጎ መሄድ ያስፈልጋል። እዚህ ውስጥ ያለው ችግር ህገ መንግስት ይሻሻል፣ ይሄኛው አንቀጽ ይቀየር የሚለው ሀሳብ ችግር የለበትም። ሁለቱም ይሻሻልም አይሻሻልም ሀሳብ የሚያነሱ ሳይሆኑ አቋም የሚያራምዱ መሆናቸው ነው ችግሩ። ወረቀት አይደለም፣ የኢትዮጵያውያን የሁሉ ህዝቦች ሰነድ ነው። እያንዳንዱ ህዝብ መወያየት ይኖርበታል። እንዲቀየር ሀሳብ ያለው ሰው አሳማኝ በሆነ መንገድ ሀሳቡን ለህዝብ መሸጥ አለበት። ለራሱ ቀበሌ ህዝብ አይደለም፣ ለመላ ኢትዮጵያ ህዝብ መስፈርቶች ይሄኛው አርቲክል በዚህና በዚያ መንገድ አይጠቅመንም፣ አይበጅም፣ እንቀይረው የሚል አሳማኝ ሀሳብ የሆነ ግለሰብ አንስቶ ህዝቦች አምነው ከወሰኑት ህገ መንግስቱ ሻሻል ችግር የለበትም ማለት ነው። ይሄ መልህቅና ትልም የሆነን ሰነድ በየጊዜው በመቀያየር ሳይሆን በበሰለ መንገድ በመምከር በማሻሻል ከዘመን ጋር እንዲጓዝ ማድረግ ያስፈልጋል። ልምድም አለ። ለምሳሌ አሜሪካን የወሰን እንደሆነ በ230 ዓመታት ህገ መንግስታዊ ታሪካቸው ውስጥ 11770 ጊዜ የህገ መንግስት ማሻሻያ ጥያቄ ቀርቧል። 11770 ጊዜ። ከዚህ ውስጥ ምክር ቤት ያጸደቀው 33ቱን ጥያቄ ብቻ ሲሆን ሁሉም ክልሎች ራቲፋይ ያደረጉት ደግሞ 27ቱን ብቻ ነው።
ጥያቄ ተነሳ ማለት ህገ መንግስት ተለወጠ ማለት አይደለም። ህገ መንግስቱ ጥያቄ ማንሳት መብት ሰጥቷል። ማንም እንዲያነሳ መፍቀድ አለብን። የተነሳው ጥያቄ የሚበጅና አሳማኝ ከሆነ መውሰድ፣ የማይበጅ ከሆነ በህዝብ ድምፅ መጣል። ለምሳሌ በአሜሪካን ህገ መንግስት ማሻሻያ ውስጥ አንዱ የቀረበው ጥያቄ በአንድ ወቅት በምክር ቤት ውይይት ላይ ምክክር ላይ ልክ እንደዛሬው እንደዚህ እንደናንተ እያሉ ሁለት የምክር ቤት አባላት በግልፍተኝነት ይደባደባሉ። ይሄን ያየ የምክር ቤት አባል ከእንግዲህ በኋላ በስራ ገበታ ላይ የሚደባደብ የመንግስት ሹም ወዲያው ከስራው ይባረር የሚል ህገ መንግስት ማሻሻያ ጥያቄ አቀረበ። ካየው ነገር ተነስቶ ማለት ነው። ማቅረቡ ችግር የለበትም። ብዙሃን ግን ይሄንን ከህገ መንግስት ባነሰ ህግ ማድረግ ስለምንችል ብሎ አልተቀበሉትም። የኛም ሁኔታ እንደሱ ነው። ጥያቄ ይቅረብ፣ ሺህም 10 ሺህም ከውስጡ የሚሻለን የሚበጀን እየመረጥን እየተወያየን በህዝበ ውሳኔ ማሻል ችግር የለውም እና ዋልታ ረገጥ መሆን አያስፈልግም። ሀሳብ ሲነሳ መደንገጥ አያስፈልግም። ሀሳብ ሲነሳም ወስኖ መነሳት አያስፈልግም። ቀይሮ መነሳት አያስፈልግም። ለመቀየር ጥያቄ ማቅረብ ብቻ ነው የሚቻለው። ህንድን እንደ ኤግዛምፕል ብንወስድ ህንድ ባለፉት 70 ዓመታት 103 ጊዜ አሻሽላለች ህገ መንግስቷ። ዳይናሚክ ህዝብ ባለበት እና ለውጥ ባለበት አሳማኝ ነገር ካለ ማየት ምንም ችግር የለው። መልሶ ሪቨርስ ማድረግም ይቻላል። ለምሳሌ ኮሪያን ብንወስድ በኮሪያ ስርዓት ውስጥ መንግስት ተመሰረተ። ያን መንግስት በመፈንቅለ መንግስት ገልብጦ መንግስት የሆነው ኃይል የመፈንቅለ መንግስቱ መነሻ የነበረው ስልጣን በተራዘመ ጊዜ ተጠቅሟል የሚል ሆኖ ራሱ የፈነቀለው መልሶ የተራዘመ ጊዜ ቆይታል ብሎ ፈንቅሎ ሲያበቃ ራሱ ደግሞ የተራዘመ ጊዜ ቆየ። በዚህ አግባብ የኮሪያ ህዝቦች ይሄ ነገር አያዋጣም ብሎ የሀገሪቱ ርዕሰ ብሔር ፕሬዝዳንት አንድ ተርም ብቻ ነው የሚያገለግለው። እስካሁን ተመርጦ አንድ ተርም ካገለገለ ይለቃል። አሁን ከቅርብ ጊዜ ወዲህ አያዋጣም ይሄ ነገር፣ ቢያንስ 2 ተርም ማድረግ አለብን፣ ሰው ስራውን በወግ ለምዶ ሳይጨርስ መቀያየሩ ችግር አለበት ብለው ድጋሚ ሊያሻሽሉ ጥያቄ እያነሱ በቸገራቸው ጊዜ አገዱ። አሁን ሰለጠን ብለው ሲያስቡ ደግሞ ሊያሻሽሉ የተወያዩ ነው። የኛም እንደዚሁ ነው። ቀለል አድርገው በውይይትና ምክክር ማሰብ ያስፈልጋል። ጥያቄ እዚህም እዚያም መነሳቱ ተፈጥሯዊ ነው። ዳይቨርሲፋይድ ፍላጎት ያለበት ሀገር ስለሆነ ጥያቄ ማቆም አይቻልም። ሁላችን በአንድ ድምፅ የሚያግባባ ህገ መንግስት ኢትዮጵያ ውስጥ መፍጠርም አይቻልም። በአንድ ቤተሰብ ውስጥ በአንድ ትዳር ውስጥ ከወር እስከ ወር ጠዋት ስንት ሰዓት እንደሚነሱ፣ ቁርስ ስንት ሰዓት እንደሚበሉ፣ ስንት ሰዓት እንደሚወጡ፣ ስንት ሰዓት እንደሚመለሱ ህግ ቢያበጁ ባልና ሚስት ወሩን ሙሉ አይከውኑትም። የሚለወጥ ነገር አለ። ፍላጎቶች ይከፋፈላሉ። ጠዋት መነሳት ሚስት ከፈለገች ባል ደግሞ ማምሸት ይፈልግ ይሆናል። ይህን የሚያስማሙበት መካከለኛ ነው የሚፈጠረው እንጂ አንድና ያው የሚባል ነገር የለም። ዲሞክራሲ የሀሳብ ልዩነት የሚያስተናግድ እንጂ የሀሳብ አንድነት የሚያመጣ ስርዓት አይደለም። ሀሳባችን አንድ እንዲሆን መጠበቅ የለበትም። ሀሳቦቻችን ግን አንድ ባይሆኑ እንኳ በልዩነት ውስጥ የሚስተናገዱበትን መንገድ ማበጀት ያስፈልጋል። ስለዚህ ህገ መንግስቱን በሚመለከት ከዋልታ ረገጥነት ወደ መካከለኛ ቦታ መምጣት፣ ጥያቄ በህጋዊ መንገድ ማቅረብ። በነገራችን ላይ 100 ምናምኑ የኢትዮጵያ ፖለቲካ ፓርቲዎች ህገ መንግስቱን ተቀብዬ በህገ መንግስቱ ስር ለምርጫ እወዳደራለሁ ብሎ ፈርመዋል። ሲፈርሙ የሚቀበሉት፣ ሲወጡ የማይቀበሉት ህግ መሆን አይችልም። ለምርጫ ውድድር ውስጥ ሀሳብ ሊቀርብ ይችላል፣ ልንመካከርበት እንችላለን። አብላጫው ህዝብ ከወሰነ ይሆናል፣ ችግር አይደለም። ቀድሞ መበየን ግን አደጋ ስለሆነ፣ አደጋ ደግሞ ማስተናገድ አስቸጋሪ ስለሆነ ከግምት ማስገባት ያስፈልጋል። ሁለተኛው ፌዴራሊዝምን በሚመለከት
ፌዴራሊዝም በቲዮሪ በንድፈ ሐሳብ ደረጃ ትላልቅ ግጭቶች የሚያስቀር የመንግስት ስርዓት ነው። ትናንሽ ግጭቶች ማኔጅ የሚያደርግ፣ ትላልቅ ግጭቶች ሚቲጌት የሚያደርግ፣ ሁለት ሶስት ግዛት የራሱ መከላከያ የራሱ ኃይል ኖሮት ሲኖር በሁለት ጉልበታም መካከል የሚደረግ ውጊያን ከሁለቱ የማድረግ አቅም ያለው ኃይል ቀንሶ በሚሊሻና ፖሊስ ደረጃ ስለሚያደራጅ ትላልቅ ቀውሶች የሚታደግ ማለት ነው። ንድፍ ነው። ይሄ በንድፈ ሐሳብ ደረጃ ነው። ፌዴራሊዝም የአስተዳደር ስልት ወይም መሳሪያ ነው። ማንኛውም የአስተዳደር ስልት ፍጹም ሆኖ አይጀመርም፣ አልቆም አይጀመርም። ይጀምራል፣ በሂደት እየዳበረ ይሄዳል። አልቆ የጀመረ ፍጹም የሆነ ስርዓት የለም። ፌዴራሊዝምን የመንግስታቸው ስልት አድርገው ከዓለም አንደኛ የሆኑ ሀያላን ሀገራት አሉ። አይደለም ፌዴራሊዝም ከፍ አድርገው ኮንፌዴሬሽን ብለውም የተበታተኑ አሉ። ፌዴራሊዝም የሁሉ ነገር ባለቤት ነው የሚል ትንሽ ሚዛን ይስታል። ስርዓት ነው ፌዴራሊዝም፣ የሚዘምን የሚሻሻል የሚለወጥ። ፌዴራሊዝም ነው ችግር ያመጣብን የሚሉ ኃይሎች ከፌዴራሊዝም በፊት ችግር አልነበረም የሚል አርጊውመንት እያነሱ ነው ወይ? ድፍን 17 ዓመት ከጫፍ ጫፍ ከአዲስ አበባ መካከለኛ ጀምሮ እስከ ሰሜን ጫፍ ስንት ሺህ ወጣት የቀጠፈ ትግል ተደርጓል። ዝም ብሎ ዩኒተሪ ስርዓት ተዘሎ ወደ ፌዴራል ስርዓት የተገባ አይደለም። ብዙዎች ታግለው ተቀጥፈው ራስን በራስ የማስተዳደር ጥያቄዎች ተነስተው እንጂ በዚያ ጊዜ ችግር አልነበረም አሁን ችግር መጣ የሚል ያንን ጊዜ ጠንቅቆ ካለማወቅ የሚነሳ ነው። ሁለተኛው ኢትዮጵያን ቤተ ሙከራ እናርጋት። ፌዴራሊዝም አሜሪካን ውስጥ 230 ዓመት በብዙ ጥረትና ልፋት በዜጎቹ የተገነባ ስልተ መንግስት ነው። ባለፈው 100 ዓመት ብቻ ኢትዮጵያ ውስጥ ሞናርኪ አያዋጣም፣ የነገስታት አገዛዝ አያዋጣም፣ ይፍረስ ብለን አፈረስን። ዩኒተሪ መንግስት አያዋጣም ብለን ይፍረስ ብለን አፈረስን። አሁን ፌዴራል መንግስት አያዋጣም ይፍረስ እያል በየጊዜው ከላቦራቶሪ የማይወጣ ስርዓት አድጎ ህዝብ የማይገለገልበት ስርዓት ማድረግ የለብንም። ይህ ሀገር ቤተ ሙከራ አይደለም። ያለውን ስርዓት እያዘመኑ እያሻሻሉ መሄድ ነው ተገቢ የሚሆነው። ሌላው ራስን በራስ የማስተዳደር ጥያቄ ምን ያክል ከባድ አጀንዳ እንደነበር ኢትዮጵያ ውስጥ ያለ መመለስ ፌዴራሊዝም መፈጠሩን መዘንጋት የለብንም። ሁለተኛ በተጨባጭ አሁን ኢትዮጵያ ውስጥ የሚነሳው ጥያቄ የበለጠ ፌዴራሊዝም የሚል ነው ወይስ ፌዴራሊዝም ይጥፋ የሚል ነው? ሁሉም ክልል ራሴን በራሴ ላስተዳደር ጥያቄ እያቀረበ ሁሉም ክልል ያኛው ወረዳ እኮ የኔ ቦታ ነው ልቀቅልኝ፣ ያኛ ሰፈር ያንተ አይደለም ውጣ የሚለው ምን ማለት ነው? አንድ ሀገር ከሆን ለምን የወሰን ጉዳይ እንደ ድንበር ኢሹ ይሆናል? ዩኒተሪ ተውት ካለን እኮ አንድ ቀበሌ እዛ ሆነ እዚህ ሆነ አጀንዳ መሆን አልነበረበትም። ሁሉም ክልል ኢትዮጵያ ውስጥ ያለ ክልል ቀበሌ ለመግፋት የማይጥር የለም። ይሄ የሚያሳየው ተጨማሪ የፌዴራሊዝም ጥያቄ እንጂ የፌዴራሊዝምን አልፈልግም ጥያቄ አይደለም ያለው። በንግግር የሚባለውና በተግባር የሚፈጸመው ስለሚለያይ ፌዴራሊዝምን የመሻት ጉዳይ ነው ያለው። ክልል ማስፋት ወይ ክልል መሆን። ጥያቄዎቹን በደንብ አንጥረን ስንመለከት ፌዴራሊዝምን ያለመፈለግ ሳይሆን የመፈለግ ጉዳይ በስፋት ይታያል። እዚህ ውስጥ አንድ ከግምት መግባት ያለበት የተከበረው ምክር ቤትም እንዲያስብ የምፈልገው ኦሮሚያ ክልል ሆኖ ሲጀምር አሁን ያሉት ዞኖች የሉትም። ትግራይ ክልል ሆኖ ሲጀምር፣ አማራ ክልል ሆኖ ሲጀምር አሁን ያሉት ዞኖች የሉትም። በየጊዜው እያየ ዞን እያሰፋ እያጠበበ፣ ወረዳ እያሰፋ እያጠበበ፣ ወረዳና ዞን ያልነካካ ክልል የለም። ሁሉም ክልል
ለማስተዳደር አልተመቸኝም ሲል እያሰፋ እያጠበበ አንዳንዱን እየጨፈለቀ አንዳንዱን በተነ ነው ባለፉት 20 ዓመታት የቆየው። ይሄ ልምምድ በደረጃ ነው ያልተፈጠረው። ተጨማሪ ክልል መጨፍለቅ ነው የሌለው እንጂ በክልል ውስጥ ዞን ማስፋት፣ ወረዳ ማስፋት ነበረ። ሁሉም ተለማምዶታል። በዚያው መጠን በሀገር ደረጃ ያለውን ልምምድ ማየት ያስፈልጋል። ኢትዮጵያ ሆልዲንግ ቱጌዘር የሚባል ፌዴራሊዝም እንጂ ካሚንግ ቱጌዘር አይደለም። እንደ አሜሪካ ስቴቶች ቀስ በቀስ 13፣ 18፣ 28 እያሉ 50 የደረሱበት አይደለም። አንድ ሀገር የነበረ ህዝብ፣ አንድ ሀገር የነበረ ማንነት ያለው ራስን በራስ ማስተዳደር ጉልህ የፖለቲካ ጥያቄ ሲሆን በተቻለ መጠን አቀራርቦ ራስን በራስ ለማስተዳደር ሙከራ ተደርጓል። ነገር ግን አደገኛ በሽታ እየሆነ ያለው ክልላዊ አስተዳደርን ከብሔር ጋር ማምታታትም ችግር አለ። እሱ የትግራይ ክልል የሚባለው የትግራይ ህዝብ ክልል ብቻ አይደለም። የአገውም የኢሮብ ህዝብ ክልል ነው። የአማራ የሚባለው ክልል የአማራ ብቻ አይደለም። የቅማንት፣ የአገው፣ የአርጎባ የኦሮሞ ማለት ነው። ቤኒሻንጉል የበርታ ብቻ አይደለም። ጋምቤላ የኒዌር ብቻ አይደለም። ደቡብ የሲዳማ ብቻ አይደለም። ኦሮሚያም የኦሮሞ ብቻ አይደለም። ኦሮሚያ ውስጥ የማይኖር ኢትዮጵያ የለም። በዛ ባለው መልክ ስናስቀምጥ የኔ ብቻ ነው ከኔ በስተቀር ያለው ውጣ የሚለው አስተሳሰብ ኋላ ቀር ነው። ኋላ ቀር ነው። በተደጋጋሚ ተሸንፏል። ወደፊትም አይወስደንም። ኢትዮጵያ የመላው ኢትዮጵያውያን ሀገር ናት። ይሄን አምኖ በትብብር መንፈስ ወደፊት የሚሄድ ይሻገራል። ይሄን የማያምን ይባላል፣ የትም አይደርስም። የኢትዮጵያ ኋላ ቀርነት፣ የኢትዮጵያ ድህነት፣ የኢትዮጵያ የዓለም ውራ ሆኖ መገኘት ሌላ ምስጢር የለውም። ይሄው ቀበሌኛ አስተሳሰብ ነው። ወጣ ብለን ከሌላ ዓለም ጋር ራሳችንን ማስተካከል ስለማንሞክር ነው። ስለዚህ ፌዴራሊዝምን በዚህ አግባብ ማየት በሕግ በተቀመጠው አግባብ ሊታረም ሊሻሻል የሚችል ነገር ካለ ልክ እንደዚሁ እንደ ወረዳው እያረሙ እያሻሻሉ መሄድ ነው የሚያስፈልገው። ከዛ ውጭ ያለው ከረር ያለው ሀሳብ ፌዴራሊዝም ችግር የሚያመጣው ተብሎ ወደዛኛው እንሂድ፣ ያኛው ችግር ነው ያመጣው ወደዚህኛው እንሂድ የሚለው ሁልጊዜ ችግኝ መትከል ነው። አይበቅልም፣ ፍሬ አያፈራም። ኢትዮጵያ ደግሞ እንደዛ አይደለችም። ማደግ መለወጥ አለባት። ህዝቦቿ እያደጉ ነው። በዛ አግባብ ማየት ተገቢ ይሆናል። ከአመራሮች ጋር ተያይዞ ክትትል፣ ቁጥጥር እና ሁሉም እኩል አይሰሩም ለተባለው ሁሉም እኩል ቢሰሩ ውድድር አያስፈልግም፣ ቁጥጥርም አያስፈልግም። ምክር ቤት ያላችሁ ሰዎች ሁላችሁ እኩል ሰዓት አክብራችሁ መታችሁ ስብሰባ ቢጀመር ኖሮ ቤት እስኪሟላ ተብሎ መጠበቅ አያስፈልግም። ሁሉ ሰው እኩል አይደለም። በብዙ ነገር ግንዛቤ መውሰድ የሚያስፈልገው በጭንቅላታችን ውስጥ የጎለመስንበት የአስተሳሰብ ውቅር አልተለወጠም። ትላልቅ ጡንቻዎች ናቸው ያሉት። እነሱን አቅልጦ ወደ ትክክለኛው ማምጣት ጊዜ ይፈልጋል። በየጊዜው መገናኘት፣ መገምገም፣ አመራር መለወጥ ያው እንደምታውቁት ነው። ያልተነካካ ቦታ የለም። ከላይ እስከታች ክልሉ፣ ፌዴራሉ ያልወጣ ያልወረደ የለም። ኢትዮጵያ እንደ አጋጣሚ ሆኖ የበቁ መሪዎች ያሏት ሀገር አይደለችም። ከመሬት ተነስቶ መሪ ለመሆን የመፈለግ እንጂ መሪ ሆኖ የተሰራ ሰው ያለባት አይደለችም። ጥቂቶች ካሉም እነሱንም የመብላት ከፍተኛ አቅም አላት። ታሳድጋለች፣ ትበላለች። አሁን 5 ሚኒስቴር ዛሬ እነሳ ብንል 5ቱን ለመተካት መከራ ነው። ይህን ታውቁታላችሁ። ነገር ግን በ100 ቀን ግምገማ፣ የ100 ቀን እቅድ፣ የ100 ቀን ሪፖርት ስንጀምር በኢትዮጵያ ውስጥ የ100 ቀን የአስፈጻሚዎች የሱፐርቪዥን እና ኢቫሉዌሽን ስርዓት አልነበረም። ታውቃላችሁ፣ እኛን የጀመርነው ያላችሁትን ኢምባላንስ የአመራር ክህሎት ለማስተካከል እድል ስለሚሰጥ በየ100 ቀኑ
የምናደርጋቸውን ግምገማዎችና ሪፖርቶች ከማኑዋል ወደ አውቶሜሽን መቀየራችን የግምገማ ስርዓቱ በቀጥታ በጠቅላይ ሚኒስትሩ የሚገመገም መሆኑን ለተከበረው ምክር ቤት ሪፖርት አቅርበናል። በቅርቡ ባለፈው ለ3 ሳምንት እንዳያችሁት ከዚህ ቀደም ያልነበረ ሙሉ በሙሉ ለፓርላማ የተተወውን የቁጥጥር ስርዓት ለማድረግ ተሞክሯል። በዚህ ውስጥ ያገኘናቸው ነገሮች አሉ። ከለውጥ ጋር የሚጓዙ የሚፈጥኑ፣ ከለውጥ ጋር መጓዝ መፍጠን የማይችሉ አንዳንድ የሚጎትቱ ኃይሎች አሉ። እሱም በየጊዜው እያስተካከሉ መሄድ የሚማረውን ማስተማር ያስፈልጋል። ግን የተከበረው ምክር ቤት እንዲገነዘብ የምፈልገው ሀሳብ አንዱ ችግር የፖለቲካ አመራር ሳይሆን ኢትዮጵያ ውስጥ ሲኦ ነው፣ ካምፓኒ ፕሮፌሽናል የሚመራ ሰው ምንም የፖለቲካ ንክኪ የሌለው ሳንቸገር 10 ሰው ቴሌኮም ሲኦ የምናደርገው የለንም። የሚመኙ የሚያስቡ ሺዎች አሉ። የሚሰሩ ነው ያልኩት፣ ሆነው የሚሰሩ 10 የለንም። ሲኦ መፍጠር ካልቻል ኤክስኪዩት ማድረግ አንችልም። በዚህ ምክንያት ወጣት ሲኦዎች እንፍጠር ብለን በተለይ ቴሌኮሙኒኬሽን፣ የኢትዮጵያ መብራት ኃይል ባለስልጣን፣ መንገዶች አካባቢ ወጣት ሲኦዎች በጣም ፕሮዳክቲቭ የሆኑ ሲኦዎች መጥተዋል። በነበረን ግምገማ 3 ወጣት ሲኦዎች እንደነሱ አይነት 20-30 ማፍራት ከቻሉ ተስፋ ሰጪ ሁኔታ ታይቷል። 3ቱም ፕሮፌሽናል ናቸው። 3ቱም በየትኛው መመዘኛ በአፍሪካ ደረጃ በሌላም ቦታ ለሲኦ ተወዳድሮ ደሊቨር ማድረግ የሚችሉ ሆነው አግኝተናቸዋል። እነዚህን እያበዛን ሚኒስትሮችን እያበዛን የፖለቲካ አመራሮችን እያበዛን ሰርቶ የሚያሰራና ለውጥ የሚያመጣ ኃይል መፍጠር ያስፈልጋል። ያን ካላደረገ ደግሞ ከውስጥ በፍጥነት እየቀየሩ መሄድ ያስፈልጋል። ጥያቄው ተገቢ ነው፣ ግን በእጅ ያለው የምታውቁት ስለሆነ ያለውን እያገላበጡ እያስተማሩ መሄድ ያስፈልጋል። ለዚህም ሰፋፊ ስልጠናዎች እየሰጠን ያለነው ከዚህ ጋር የሚያያዝ ነው። ግጭት፣ የህግ የበላይነት እና እርምጃዎቹን በሚመለከት እንግዲህ ህግ ማስከበርና ይቅርታ በባህሪያቸው ይሳሳባሉ። የሚሳሳብ ባህሪ ያላቸው ለሰለጠነ፣ ለነቃ፣ ራሱን ላሸነፈ፣ ላወቀ ማህበረሰብ ከይቅርታ የተሻለ መሳሪያ የለም። ነገር ግን እኛ ኢትዮጵያውያን በዘመናት ጉዞ ውስጥ ግብረገብነት በየቀኑ እየዘቀጠ እየወረደ የሄደበት፣ ሌብነት መሰልጠን የሆነበት፣ መዋሸት መሰልጠን የሆነበት፣ ፍቅር እየቀነሰ የሄደበት፣ ህግ ማክበር እየቀነሰ የሄደበት ሁኔታ ስላለ የተከበሩ የምክር ቤት አባል እንዳነሱት ባላንስ ማድረጉ ትክክለኛውን ቦታ መያዙ ቻሌንጅ አለ። የነበረው ፈተና በነፃነትና በደህንነት መካከል ሚዛን መጠበቅ ነው። የህዝቦችን ነፃነት ለማክበር ሲባል ደህንነታቸው አደጋ ውስጥ የሚገባ፣ የህዝቦችን ደህንነት ለመጠበቅ ሲባል ነፃነት የሚባል ሰብስበን የምናፍን ከሆነ የሚዛን ችግር አለ። ይሄን ሚዛን ማስተካከል ይፈልጋል። ፋይን ትዊን ማድረግም ጊዜ ይፈልጋል። ነገር ግን ጥፋተኞች በህግ እንዲጠየቁ ማድረግ እንደ ቅድም በሪፖርት እንደገለጽኩት እናንተም እንደምታውቁት በርካታ ሙከራዎች ተደርገዋል። ሰው አያዝም ተብሎ እንደሚወራው አይደለም። በጣም ብዙ ሰው ተይዟል። ወንጀለኛ ተፈናቃዮች ወደ ቀያቸው እንዲመለሱ ማድረግን በሚመለከት የተከበረው ምክር ቤት እንደሚገነዘበው እጅግ አስደናቂ ስራ የተሰራበት አንዱ ስራ ተፈናቃዮች መመለስ ነው። በዚሁ አጋጣሚ የሰላም ሚኒስትር እና ሚኒስትሯን በዚህ ምክር ቤት ፊት ለማመስገን እወዳለሁ። የሰላም ሚኒስትር ከለውጥ በኋላ የተፈናቀለውን 1.1 ሚሊዮን ብቻ ሳይሆን ከዛ በፊት የተፈናቀለውን 1.2 ሚሊዮን ጨምሮ 100 ምናምን ሺህ ሰው ሲቀር የተቀረውን ውዝፉንም አዲሱንም መመለስ ችሏል በጥቂት ወራት ውስጥ። ሲፈልጉ የሚሰበሰቡና የሚሰሩ ማድረግ የሚችሉ መሪዎች እንዳሉ ማየት የቻልንበት አንድ ክስተት ነው። ከዚህ በተጨማሪ የህዝብ ውይይት መድረኮች ለመፍጠር መቼም ሁላችሁም እንደምትታዘቡት ያላገኘነው ህዝብ፣ ያላገኘነው ክልል፣ ያላገኘነው የሙያ አይነት የለም። በጣም ብዙ ውይይቶች
ተደርገዋል። ውይይት ብቻ ሳይሆን ዘላቂ በሆነ መንገድ ሰላማዊ መፍትሄ ለማምጣትም ኮሚሽን ተቋቁሟል። ይህንን ጉዳይ ሰብስቦ የሰላም ኮሚሽኑ በሀሳብ ፍጭት የሚፈቱ ጉዳዮችን ወደ አካላዊ ግጭት እንዳይወስዱ ማስተማርና የቀደመውንም ማድረግ ይጠበቃል ከዚህ ተቋም። ነገር ግን ተቋማዊ መዋቅር መፍጠር፣ አስተዳደራዊ ጉዳዮችን መዘርጋት፣ ፋይናንስ፣ ሪሶርስ፣ በጀት ማዘጋጀት፣ ቅድመ ዝግጅት ማዘጋጀት፣ ቦታ ማዘጋጀት ይጠበቅበት ነበር። የዚህ ኮሚሽን ዓላማ ውሃውም እንዳይደርቅ አሳውም እንዳይጠፋ ማድረግ ነው እንጂ አንደኛውን በማጥፋት አንደኛውን ማሳካት አይደለም። ውሃው ሳይደርቅ አሳው ሳይጠፋ ህዝቦች ሳይሞቱ ህዝቦች ሳይሰደዱ ኢትዮጵያ ውስጥ ሰላም ማምጣት ፈታኝ ስራ ነው። በኮሚሽን ላይ የሚጣል ስራ አይደለም። ሁላችንም በያለንበት የስራ ኃላፊነት ዜጎች በትብብር ማገዝ አለባቸው። ነገር ግን እዚህ ጋር ከግምት ቢገባ የማስበው ነገር ብዙ ጊዜ የሚነሳው ሀሳብ ኢትዮጵያ ውስጥ ኮምፕሌክስ የሆነን ችግር ቴክኒካል የሆነ መፍትሄ በመስጠት የሚፈታ የሚመስላቸው ሰዎች አሉ። ኮምፕሌክስ ችግር የቴክኒካል ሶሉሽን ተጨማሪ ችግር እንጂ መፍትሄ አያመጣም። ውስብስብ ችግር ነው። የተወሳሰበ የመፍትሄ መሻት መንገድ ይፈልጋል። ሊኒየር በሆነ መንገድ የምንፈታው አይደለም። ከላይ የሚነገረው እና የሚተገበረው ብዙ ጊዜ ስለሚለያይ በኮሚሽን እንፈታዋል። እያንዳንዱ ሰው ራሱን ቀይሮ ይፈታዋል። መንግስት በህግ ይፈታዋል። ሁሉ ሲደመር ኮምፕሌክስ ችግር የሚመጥነውን መፍትሄ ያገኘ ይሄዳል። በአንድ ነገር ብቻ ሁሉ ነገር መፍታት እንደማይቻል በዚሁ አጋጣሚ ማሰብ ጥሩ ነው። ለምሳሌ ህገ መንግስት ካልተቀየረ ኢትዮጵያ የለችም ይላል ሰው ይነሳና፣ ይሄ ህገ መንግስት ኢሂድሪ የነበረውን ኢፌድሪ መንግስት ፈጠረ እንጂ ኢትዮጵያን አልፈጠረም። የመንግስት ስርዓት ሲስተም ለውጥ ነው ያደረገው። እሱን በመለወጥ ብቻ ነው። እሱን ካልቀደድን ሀገር አይፈጠርም የሚባል ስህተት ነው። ሲንጉላር የሆነ እይታ ነው። በብዙ መልኩ እንደዚህ አይነት እይታዎች ስላሉ በዚያ ማዕቀፍ ማየት የህግን በህግ የእርቅን በእርቅ ሚዛን እየፈለጉ መሄድ ያስፈልጋል። ከዚሁ ጋር ተያይዞ በደቡብ ክልል ያለ የክልል የመሆን ጥያቄ እንግዲህ ክልል የመሆን ጥያቄ ህገ መንግስታዊ መብት ነው። ማንም ህዝብ ክልል ልሁን ብሎ መጠየቅ እና በህግ አግባብ ጉዳዩም ማስፈጸም መብቱ ነው። አትችልም መጠየቅ አንለውም። ህገ መንግስታዊ መብቱ ነው። ይህን ህገ መንግስታዊ መብት ህጋዊ የሆነውን ጥያቄ በህጋዊ መንገድ ብቻ ነው ግን መልስ ማግኘት የሚችለው። ህጋዊ ጥያቄን በግርግር ከፈለክ ዘላቂ መፍትሄ አታመጣም። ፍትህ እንኳን ብታመጣ ርትዕ አታመጣም። ፍትህም ርትዕም ኢኳሊ ኤክሰርሳይዝ ማድረግ ከፈለገ አንድ ማህበረሰብ በህግ የጠየቀውን በህግ እስኪመለስ መጠበቅ ያስፈልጋል። ምን ማለት ነው? አንድ ክልል ራሱን በራሱ ማስተዳደር ሲፈልግ ያንን ጉዳይ የሚያስፈጽመው የምርጫ ቦርድ ነው። ሁላችሁም እንደምታውቁት ምርጫ ቦርድ ሲብጠለጠል ነበር፣ ስራውን ሊሰራ የማይችል ተቋም ተብሎ። በሪፎርም ውስጥ አንዱ ትኩረት አግኝቶ የሰራንባቸው ተቋማት ምርጫ ቦርድ ነው። መጀመሪያ ቢሮ የለንም የተጣልነን ቢሮአችን የወደቀ ነው ብለው የኮሙኒኬሽን ሚኒስትሪ የነበረበትን ቢሮ አንድ ሚኒስትሪ አውጥተን ቢሮ ሰጠናቸው። ከነበሩበት ወደ አዲሱ ቢሮ ሄዶ መደራጀት በራሱ የምታውቁት ነው። ጊዜ ይፈልጋል፣ ስራ ይፈልጋል። ከዛ በኋላ አመራር ያስፈልጋል ተባለ። በምታውቁት መንገድ አመራር ለመምረጥ ተሞከረ። ከዚያ በኋላ የምርጫ ህጉና የማቋቋሚያ ህጉ አንድ ላይ ስለሆነ መነጠልና ተቋሙን ጠንካራ አድርገን ማቋቋም አለብን፣ የምርጫ ህጉም ራሱን ችሎ ይውጣ ሲባል ያው እንደምታውቁት ማቋቋሚያ አዋጁ ተረቆ በእናንተ ታይቶ ጸድቋል። ይሄንን አዋጅ ያቀረቡት አዲሷ የቦርድ ሰብሳቢ ናቸው።
እሳቸው ከመጡ በ6 ወር ጊዜ ውስጥ ህግ አሻሽሎ ህግ አጸድቆ በህጉ መሰረት ተጨማሪ ቦርድ አባላት፣ አመራሮች ሹመት ተካሂዷል። የምታውቁት ነው። ከዚያ ተጨማሪ ሙያተኞች ለማሻሻል ተሞክሯል። በጀት ብቻ እንደ አንድ ኤግዛምፕል ብንወስድ ኢትዮጵያ ውስጥ ባለፉት 5 ምርጫዎች በ87 92 97 2002 2007 የተደረጉ ምርጫዎች አጠቃላይ በጀት የ5ቱ ምርጫዎች በጀት ዘንድሮ ከያዝነው በጀት ያንሳል። ባለፈው ምርጫ ከፍተኛ የሚባለው 350 ሚሊዮን ብር ነው በጀት የተያዘው። ዘንድሮ 3.5 ቢሊዮን ስንት 100% እንደሚበልጥ አስቡት። ይዘን 2.56 ገደማው ከመንግስት ትሬጀሪ 1 ቢሊዮን ገደማው ከውጭ እርዳታ በድምሩ 3.5 ቢሊዮን ተይዞላቸዋል። ዘንድሮ የተያዘው በጀት ባለፉት 5 ምርጫዎች የተያዙ በጀት ተደምረው ግማሽ እንኳን አያክሉ። ቢሮ አግዘናል፣ በጀት አግዘናል፣ አመራር አግዘናል፣ ህግ ቀይረናል። አሁን ተጠናክሮ እንደዚህ አይነት ኢሹዎች መመለስ፣ ራሳቸውን ማጠናከር ከነሱ የሚጠበቅ ይሆናል። ይሄ ተቋም በሁለት እግሩ ሳይቆም ክልል የመፍጠር ጉዳይ ብንሞክር ግን ፍላጎት ብቻ ነው የሚሆነው። አንድ የሕክምና ውጤት አንደኛውን አካል ሲያድን ሌላኛውን የሚያክም ከሆነ ሕክምና አይደለም። ኩላሊት ታሟል ተብሎ ኩላሊትን ለማከም የተቀደደው የሰውነት አካል ተመልሶ የማይሰፋ ከሆነ ኩላሊት ብቻ ሳይሆን ሌሎች አካሎች ይታመማሉ። ማከም ማለት የታመመውን አካል ማከም ብቻ ሳይሆን ሌሎቹም እንዳይታመሙ ኢንፌክሽን እንዳይኖር መከላከል ማለት ነው። አንድ ክልል የጠየቀውን ጥያቄ መመለስ ማለት ተጨማሪ በሽታዎችና ኢንፌክሽኖች የማያመጣ መሆኑን አረጋግጦ መወሰን የሚችል ተቋም ያስፈልጋል። ስለ ጓጓን ተፈጥሯዊ ዑደት መቀየር አንችልም። 10 ዓመት መውለድ ያልቻለች እናት ብትጸንስ 10 ዓመት ቆይቻለሁና 9 ወር አልታገስም በ3 ወር ልጅ ይሁን ብትል ልጅ አይሆንም። 10 ወር ትቆይ 15 ዓመት ትቆይ ያቺ እናት ከጸነሰች በኋላ 9 ወር መጠበቅ ግዴታ ነው። ተፈጥሮ ነው። አሁን ደቡብ አካባቢ ያለውን ነገር መንግስት የህዝብን ጥያቄ በክብር ተቀብሏል። ደህዴን የሚባለው ክልሉን የሚያስተዳድረው ድርጅትም ጥያቄውን ተቀብሎ በህግ እየመረመረ ይገኛል። ደህዴን የመጨረሻ ውጤቱን እስከሚያሳውቅ፣ ምርጫ ቦርድ ዝግጅቱን እስከሚያሳውቅ በደቡብ ክልል ውስጥ ክልል ለመሆን የጠየቃቸው ህዝቦች በከፍተኛ ትዕግስት እንድትጠብቁን በዚሁ አጋጣሚ ጥሪ ያቀርባል። ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ሶማሌ እንደሆነው ደቡብም ይሆናል። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋለን። በዚህ መንገድ ቢታይ ጥሩ ነው። በደቦ በጩኸት የሚፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። የአፋርና የኢሳን በሚመለከት እና አርብቶ አደር አካባቢ ትክክለኛ ኮንሰርን ነው። ባለፈው ዓመት ሪፖርት አቅርቤ ያለው ተጨማሪ ግማሽ ቢሊዮን ብር ገደማ ድጎማ አድርገን ነበር። ዘንድሮም ከያዝናቸው በጀቶች በተለይ ኢሪጌሽን ላይ ሰፋፊ የጥናት ስራዎች የሚሰሩት በዚያ አካባቢ ነው። ያን ካላለማን የኢትዮጵያን ችግር ስለማንፈታ በትኩረት እየሰራን እንገኛለን። ዝርዝሩን ያው ከተቋማት ጋር ስታዩ ማየት ትችላላችሁ። የአፋርና የኢሳ ጉዳይ የተከበረ ምክር ቤት አባል እንዳነሱት ያው የአፋርና የኢሳ ህዝብ አርብቶ አደር ህዝብ ስለሆነ በቋሚነት አንድ ቦታ ተቀምጦ ስለ መሬት ሲል ሰው የሚገል ህዝብ አይደለም። በባህሪው ሶማሌውም አፋሩም እየተንቀሳቀሰ ከብት እያረባ የሚኖር ህዝብ ነው። ለመሬት ሰው የሚገል ሳይሆን
መሬት በችግር ቀን የሚመጡባት ሲከፋም ጥለዋት የሚሄዱ መሆኑን የሚያምን ህዝብ ነው። ከሌላው ክልል በተለየ ማለት ነው። አሁን መሀል ላይ የፖለቲካ ብልሽቱ የፈጠረውን ችግር በቅርበት እየገመገምን ነው። እሱም ይስተካከላል፣ እየተስተካከለ ነው፣ ይስተካከላል። በዚህ መሀል የገጠሙን ችግሮች አሉ፣ ያጋጠሙን ፈተናዎች አሉ። እነሱን እንደምናልፍ ምክር ቤቱ ሊገነዘብ ጥሩ ነው። ቤኒሻንጉልን በሚመለከት በተደጋጋሚ እንደተነሳው ከኦሮሚያም ከአማራ ክልል ጋር ግጭቶች አጋጥመዋል። ከኦሮሚያ ክልል ጋር በነበረው ግጭት የተፈናቀሉ ሰዎች ሙሉ በሙሉ ቤኒሻንጉል መልሷል። የቤኒሻንጉል ክልል ብዙ ኢትዮጵያውያን አቅፎ በማኖር የሚታወቅ ክልል ነው። የቤኒሻንጉል ህዝብ ሌሎች ኢትዮጵያውያን ለመቀበል ችግር ያለበት ክልል አይደለም። ግን ከአናቱ ፖለቲካ ብልሽት ስላለ ቤኒሻንጉል ለብቻ ነፃ ሊያወጣ አይችልም። በሐረር፣ በአፋር፣ በኦሮሞ፣ በሶማሌ፣ በአማራ በሁሉም እንዳለው ቤኒሻንጉል ጋር ችግር አጋጥሟል። እሱ ሲፈታ እየተፈታ ይሄዳል። ኦሮሚያ ጋር ግን አሁን ያለው ሁኔታ በጣም ተሻሽሏል። በከፍተኛ ለውጥ ውስጥ ነው ያለው። እሱን እያስጠበቁ እያሻሻሉ መሄድ ያስፈልጋል። በዚህ አግባብ ብንወስድ ከቅድም ከክልል ጋር አያይዤ ያነሳሁት አንድ ነገር የክልል ጥያቄዎች ሲነሱ ሌላው ቢቀር አንቀጽ 46ን ማሻሻል ያስፈልጋል። ኢትዮጵያ ውስጥ ይሄን ያክል ክልልና ከተማ አለ የሚለውን ተጨማሪ የክልል ቁጥር ለማድረግ ህገ መንግስቱ መሻሻል አለበት። ያ ደግሞ እንዲሆን ጠያቂው አካል ጥያቄ ማቅረብ ብቻ ሳይሆን ክልሎችን ማሳመን ይጠበቅበታል። በዚህ አግባብ ቢታይ ጥሩ ነው። ከሱዳን ጋር ተያይዞ የሱዳን ውስጣዊ ጉዳይ በዋነኛነት የወንድም የሱዳን ህዝብ ጉዳይ ነው። የነሱ ውስጣዊ ጉዳይ በዋነኛነት እነሱን ይመለከታል። ነገር ግን የነሱ ሁኔታ ለኛም በበጎም በክፉም ይተርፋል። እዛ ሰላምና ልማት ሲኖር ይጠቅመናል። ችግር ሲያጋጥም በዚያው ልክ እንጎዳለን። በእኛ ሀገር ከምንጭ የተጠጋ ዋርካ ሁሌም እንደፈካ የሚባለው ምንጭ አካባቢ መቅረብ ጥቅም እንዳለው የሚያሳይ ነው። ከአጋም የተጠጋ ቁልቋል ሲያለቅስ ይኖራል ደግሞ እንደሚባለው ከፋ ያለ ቦታ መጠጋትም እንደዚህ ችግር አለ። ስለዚህ የኛ ጎረቤቶች ሰላም እንዲሆኑ፣ ምንጭ እንዲሆኑ፣ ልማት እንዲሆኑ እንደ ወንድም ህዝብ ማድረግ የሚገባንን እናደርጋለን። በተጨማሪ ሱዳን ለኢትዮጵያ መላው የኢትዮጵያ ህዝብ እንዲገነዘብ የሚያስፈልገው ሱዳን ለኢትዮጵያ በብዙ መንገድ ውለታ የዋለች ሀገር ናት። ሱዳን የጣሊያን ወረራ ኢትዮጵያን ሲወር ቀላል የማይባል ቁጥር ህዝብ እንደ ሀገሩ ገብቶ የኖረባት ናት። የኢትዮጵያን ችግር የተጋራ ህዝብ ነው። ከወረራ በኋላ በቀይና ነጭ ሽብር ምክንያት ብዙ ወጣቶች ሲሰደዱ ብዙዎች የተሸከመች ሀገር ናት። በ77 ድርቅ ከትግራይ እና ከወሎ አካባቢ ብዙ ሰው ሲሰደድ የተሸከመች ሀገር ናት። በጣም ደግ ህዝብና ኢትዮጵያን የሚወድ ህዝብ ነው። የእነሱን ችግር በእኛ ልክ አይቶ ዋጋ መስጠት ያስፈልጋል። ሁለተኛው ግን ምንም ችግር ካጋጠመ ሱዳን ውስጥ የመጀመሪያ ምርጫቸው ኢትዮጵያ ስለሆነች ተመልሶ ለእኛም ተጨማሪ ሸክም ይሆናል። ከዚህ አንጻር የእነሱን ጉዳይ በቅርበትና በወንድማዊነት ስሜት ማየት ያስፈልጋል። ከዚሁ ጋር ተያይዞ የግብፅ ጉዳይ ተነስቷል። ግብፅ ጋር ያለን ግንኙነት ከጊዜ ወደ ጊዜ እየተሻሻለ እየሄደ ነው ያለው። እሱን አጠንክሮ መስራት ያስፈልጋል። የውጭ ግንኙነት ፖሊሲያችን ጎረቤት ተኮር ነው። የጎረቤት ሰላም የኛ ሰላም፣ የጎረቤት እድገት የኛ እድገት ብለን በጋራ እየሰራ እንገኛለን። ከሁሉም ጋር ጥሩ የሚባል ግንኙነት አለን። አሁን ባለው ሁኔታ ኢትዮጵያ ውስጥ ምንም ነገር ሲያጋጥም፣ ምንም ችግር ሲያጋጥም ሁሉም የኢትዮጵያ ጎረቤቶች ኤርትራ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ደቡብና ሰሜን ሱዳን በወታደርም በአየርም ሊያግዙን ዝግጁ ናቸው። ሁሉም የእኛን መከራ እንደ መከራቸው የሚወስዱ ከኛ ችግር ጋር የሚቆሙ መሆን ችለዋል። ይሄም ማጠናከር ያስፈልጋል። ይሄም ማጠናከርና ወንድማዊ ግንኙነት ወደ ላቀ ደረጃ እንዲሄድ ማድረግ ያስፈልጋል።
ከዚሁ ጋር ተያይዞ የጂኦፖለቲካ ሁኔታውን ስንመለከት ቀጠናችን በጣም ውስብስብ ቀጠና ነው። 3 አህጉሮች ይገናኙበታል። አፍሪካ፣ ኤዥያ እና ኢሮፕ የሚገናኙበት ቀጠና ነው። የቀይ ባህርና ሜዲተራኒያን ሲ በስዊዝ ካናል ከተገናኘ በኋላ የዚህ ቀጠና አስፈላጊነት በጣም እየጨመረ መጥቷል። ምክንያቱም የሶስቱ አህጉሮች ሚኒመም 40% ኢኮኖሚ የሚንቀሳቀሰው በስዊዝ ካናል 40%፣ የሶስቱ አህጉሮች 70% ነዳጅ የሚንቀሳቀሰው በእኛ ቀጠና ነው። 70% ነዳጅ ከተስተጓጎለ የሚሸጥም የሚገዛም ይጎዳል። የብዙ ሀገራት ኢንትረስት አለበት። አንዳንድ የፖለቲካ ተንታኞች ቀጠናችንን የዓለማችን ትልቁ ኳስ መጫወቻ ሜዳ ነው ይሏታል። ምንም ደሃ ብንሆን ምንም ብጥብጥ ያለበት ቀጠና ቢሆን ትላልቅ የሚባል ሀገራት ግን ቤዝ ይዘዋል። ትላልቅ ክለቦች የሚጫወቱበት ሜዳ ሆኗል። በዚህ ምክንያት እስካሁን የነበረው ባይተዋርነት ስለማያዋጣ የባህር ኃይል ለመገንባት የተወሰነበት ምክንያት ቀጠናው ኢምፖርታንት ስለሆነ እዛ የሚፈጠር ማንኛውም ችግር በቀጥታ የእኛን ኢኮኖሚ አደጋው ስለሚከት ባይተዋር ከመሆን ገባ ብሎ ማየት ተገቢ በመሆኑ ነው። ይሁንና የእኛ ቀጠና ሰላም በስድስቱ ጎረቤት ሀገራት ትብብር፣ በመረጃ ልውውጥ፣ በስልጠና፣ በትጥቅ ትግግዝ ብቻ የሚጠበቅ ነው። ከዛ ውጭ ያለው መንገድ ፈታኝ ነው። ፈታኝ በመሆኑ ጎረቤት ሀገሮች በኢኮኖሚ እየተቀናጁ በሰላም ጉዳዮች በጋራ እየሰሩ ከሄዱ ሰላማችን ማረጋገጥ ይቻላል። የሚያዋጣው መንገድም እሱ ነው የሚሆነው። በመጨረሻ በሰሞኑ ካጋጠመው ጉዳይ ጋር ተያይዞ ህገ ህገ መንግስታዊ ስርዓት ሲባል የሚምታቱ ነገሮች አሉ። ህገ መንግስት ስንል የፌዴራል እና የክልል ህገ መንግስቶች ማለታችን ነው። የክልል ህገ መንግስቶች ሙሉ በሙሉ የፌዴራል ህገ መንግስቱ ጋር ተስማምተው የተሰሩ ናቸው። መንግስት ስንል የፌዴራል መንግስት በተዋረድ የክልል መንግስትና ከዛ በታች ያሉትን አካላት ያካትታል። ህገ መንግስታዊ ስርዓት ደግሞ ሲባል ኢፌድሪ ማለት ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ማለት ነው። ኢፌድሪ ማለት የአዲስ አበባ መንግስት ማለት አይደለም። ኢፌድሪ ማለት በህገ መንግስቱ አንቀጽ 51 ላይ እንደተቀመጠው የፌዴራልና የክልል መንግስታት በጥምረት ነው ኢፌድሪ የሚባሉት። ቤኒሻንጉል ከሌለበት ኢፌድሪ የለም። የኢፌድሪ መንግስት ስንባል መቀመጫው አዲስ አበባ ያደረገው ሳይሆን አሶሳ ያደረገውን፣ ጋምቤላ ያደረገውን፣ መቀሌ ያደረገውን በጋራ ማለት ነው። እሱ ነው የኢፌድሪ መንግስት የሚባለው። በየትኛውም ደረጃ ጥቃት ከተፈጸመ አሶሳ ከተፈጸመ የኢፌድሪ መንግስት ተጠቅቷል ማለት ነው። አዲስ አበባ ሲጠቃ ደግሞ የአሶሳ ክልል መንግስት ተጠቅቷል ማለት ነው። የኢፌድሪ መንግስት ላይ የሚፈጠር ጥቃት የግድ አዲስ አበባ ብቻ መሆን አለበት የሚል ነገር የለም። በየትኛውም የፌዴራል ስርዓቱ ላይ የሚቃጣ ጥቃት የኢፌድሪ ጥቃት ነው። ሁለተኛው በህገ መንግስቱ አንቀጽ 9(3) ላይ ከተደነገገው ውጪ ስልጣን ለመያዝ መሞከር ይህ ህገ መንግስታዊ ነው። ያን መሞከር በኢፌድሪ ስርዓት ላይ ጥቃት መፈጸም። ሰው አመራር ገድሎ ሲያበቃ፣ አመራር አግቶ ሲያበቃ፣ መግደልም ማገትም ሳያዝ 4-5 ተቋማት ለመቆጣጠር ሙከራ አድርጎ ሲያበቃ በድፍረት ወንድሞቹን ከጨፈጨፈ በኋላ ለሚዲያ ተቋማት ለህዝቡ አሳውቁ እርምጃ ወስደናል ብሎ ሚዲያውን በእጁ እንዳደረገ የሚያስብ አካል የመፈንቅለ መንግስት አትበሉት፣ እንዴት በክልል የመፈንቅለ መንግስት ይባላል የሚሉ ሰዎች አሉ።
እንግዲህ እዚህ ጋር የተከበረው ምክር ቤት እንዲገነዘብ የምፈልገው ይሄን መፈንቅለ መንግስት ያቀዱ ያዘጋጁ የጻፉ ሰዎች እቅዳቸውን አልሰጡንም። የነሱን የዳቦ ስም እኛ አናውቀውም። አይደለም ሳይሆን ማለት ያለባቸው ያቀድነው እኮ እንደዚህ ነበር ብለው ይንገሩ። የሸረቡት ጉዳይ ምን እንደሆነ እኛ አናውቅም። እኛ የምናውቀው ይህ ህገ መንግስታዊ ድርጊት መፈጸሙ። መፈንቅለ መንግስትን ከየት አመጣችሁት ያላችሁ እንደሆነ 1953 ግርማሜና መንግስቱ ከወርቅ ነጋ ሆኖ ያደረጉትን ህገ መንግስት ስናይ የአንድ ጀነራል ጦር የሆኑ ሰዎች አገተ፣ የሆኑ ሰዎች ገደለ፣ በሚዲያ ተናገረ። ሌላው ጦር መታውና ተበተነ፣ ከሸፈ። የ53ቱ መፈንቅለ መንግስት ንጉሠ ነገሥቱን አይደለም የገደለው፣ ከዛ በታች ያሉ አመራሮችን የገደለው። የመፈንቅለ መንግስት ሙከራ ተብሏል። የነፋንታ በላይ 81ዱ መፈንቅለ መንግስት የተወሰነ ኃይል የተወሰነ ሰው አገተ፣ የተወሰነ ሰው ገደለ። ለመፈንቀል መሞከሩን አንዳንድ ተቋም በመያዝ ማሳየት ሞከረ። ሌላው ኃይል ቀለበሰው። መፈንቅለ መንግስት ከሸፋል። የአሁኑ መፈንቅለ መንግስት 3 ቦታ ቢያንስ እስካሁን ያወቅ ነው። በቤኒሻንጉል ከፍተኛ ኃይል አስገብቷል። ጅምጅም የሚባል ፓርክ አካባቢ፣ በባህር ዳር ያደረገውን አድርጓል። በአዲስ አበባ ያደረገውን አድርጓል። ያልተደረጉት ስላልሞቱ ህገ መንግስት አትበሉት፣ እነሱ ከሞቱ በኋላ ነው ህገ መንግስት የሚባለው ብሎ ሊያሞኙ የሚፈልጉ ሰዎች አሁን ከቤኒሻንጉል ከያዝናቸው ሰዎች የገዳይ ስልጠና የወሰዱ አሰሲኔት የሚያደርጉ ሰዎች፣ በኦሮሚያ የተመለመሉት አሰሲኔት የሚያደርጉ ገዳዮች። በነገራችሁ ላይ በዚህ መፈንቅለ መንግስት የተሳተፉ ሰዎች ቁጥራቸው ቀላል ያልሆነ ከጥቂት ወራት በፊት ቤተ መንግስት ከመጡ ወታደሮች አብዛኛዎቹ ተሳትፈውበታል። መከላከያ ገምግሞ አስሮ እነዚህ ወጣቶች ናቸው ይማራሉ ብሎ የሸኛቸውን ተጠቅመውበታል። ግን ይነግሩናል መፈንቅለ መንግስት አይደለም ብሎ ይነግሩናል። እሺ ሎጂክ መሆኑ ነው። እንዴት ክልል ላይ መፈንቅለ መንግስት ይደረጋል? እንደ ራሽናል አይደለም ከሆነ ሐሳቡ እንዴት በፌደራል መንግስት ላይ መፈንቅለ መንግስት ይደረጋል? መጀመሪያውን እኮ ኢራሽናል ተወት ነው እንጂ አሁን ባለው ኢትዮጵያ ማን ነው ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም እንጂ ክልል አይደለም ፌደራል የሚባል በፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። ደግሞ እሱ የሚቅር ሎጂክ መሆኑ ከሆነ እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ሕዝብ የከፈለውን ታሪክ ያወጣዋል። ይህንን ፍልቅልቅ የገደለ ጭንቅላት ራሽናል መሆን አይችልም። አያውቀውም። ቀበሌ ላይም ወረዳ ላይም መፈንቀል የሚችል ይመስለዋል። እንዴት ሰው ሰዓረ መኮንን ይገላል? ሰዓረ መኮንን እንደ ዳቦ እንደ አበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያዊነት አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል ሰው? እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት ለኢትዮጵያ ዲሞክራሲ ነው፣ ቃሌን አላጥፍም፣ የጓዶቼ አጥንት እና ደም ይታወሰኛል ያለን ጀግና በአደባባይ እየቀጠፈ ሌላው ስላልተሳካ እንዴት መፈንቅለ መንግስት ይባላል ይሉናል። መፈንቅለ መንግስት ነው። ይህ ህገ መንግስታዊ መፈንቅለ መንግስት ነው። ይሄን ሊነግሩ የሚፈልጉ ኃይሎች
በጊዜ ብዛት እነማን እንደሆኑ እየለየን እንሄዳለን። መላው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ባለፈው 1 ዓመት ብዙ አስከፊ ሙከራዎች የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ ነግራችኋለሁ። ሰኔ 16 ለውጥ አምጥተን 2 ወር እንኳን ብዛም ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለሕግ አቅርበን ሳንጨርስ 2 ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያዊነት ላይ አደጋ የሚያስከትል ችግር ገጠመን። ቤተክርስቲያን ያቃጠለ፣ ብዙ ወጣቶች ያረገፈ፣ ብዙ ችግር ያመጣ። እሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በምታውቁት መንገድ መልሰን 2 ወራት ሳይሞላን በምዕራብ ኢትዮጵያ በ3 ወር መንግስት ሆናለሁ የሚል ኃይል ተፈጠረ። በ3 ወር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይህንንም ኃይል አጽድተን ምዕራብ ኢትዮጵያ በ3 ወር ሳይሆን በምርጫ ብቻ መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ሕፃናትን፣ ሴቶችን አፈናቃዮች ብለው ዘፈኑብን። እኛ ከመጣን የተፈናቀለውን ብቻ ሳይሆን ሳንመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳችኋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያውቁ ጥቂቶች አውቀው ኮንሸስሊ፣ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚል ሰበብ አንዴ ጤና፣ አንዴ ትምህርት፣ አንዴ መምህር እያሉ ተደራጁብን። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠየቅበት ጊዜ አልነበረም። ጥቂቶች ኮንሸስሊ ገብቷቸው፣ ብዙዎች ግን ሳይገባቸው ከነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም፣ አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞ ነው የያዘው፣ እንትን ኦሮሞ ነው የያዘው፣ ውሸት ነው። የተከበረው ምክር ቤት እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የዋሁን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። ለመላው የኢትዮጵያ ህዝብ ላስገነዝብ የምፈልገው ይሄ ለውጥ እውነተኛ ለውጥ ነው። ይሄ ለውጥ ለኢትዮጵያ ፍቱን መድኃኒት የሆነ ለውጥ ነው። ይሄ ለውጥ ኢትዮጵያን አንድ አድርጎ የሚያስቀጥል ብቻ ሳይሆን ኢትዮጵያውያን የሚያስከብርና ወደ ብልጽግና የሚያወጣ ነው። ለውጡን የምንመራ ሰዎች በልበ ሙሉነት ልነግራችሁ የምፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም። ማንም አያቆመንም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ እንደምታውቁት ቀለል ባለ መንገድ ከህዝብ ለመቀላቀል በኔ ደረጃ ሙከራ ያደረገ መሪ የለም። ግን ጠባቂው የማይተኛ የማያንቀላፋ ስለሆነ ከንቱ ድካም ሆኗል ሁሉ። ኢትዮጵያውያን አሁንም ጠንከር እንበል።
አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋገር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲሮጥ አንዱ እግር የሚያስር መሆኑን እንተው፣ አይጠቅመንም። ይሄንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። እንሻገረዋለን። የበለጠ አጀግኖናል። የበለጠ አለማምዶ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርፕ አድርጎናል። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። በዚህ የሚደራደር የለውጥ አመራር የለም። ለሕዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ሕዝብ እንዲገነዘብ እፈልጋለሁ። በመጨረሻም በዚህ ጉዳይ ላነሳው ባልፈልግም የኢትዮጵያ ሕዝብ እንዲገነዘበው የምፈልገው በተለያየ ዓለም ያሉ አማርኛ፣ ኦሮምኛ፣ ትግረኛ ወይም ሀገርኛ ቋንቋ የሚናገሩ ብዙዎቹ የኢትዮጵያ ፓስፖርት የሌላቸው ሶፋ ላይ ተቀምጠው መደብ ላይ የተቀመጠውን ሕዝብ ተነስ የሚሉ በሚያማምር መኪና እየሄዱ በእግሩ መሄድና ለባስ የሚከፍሉ ያጣውን ሕዝብ ተነስ ግደል የሚሉ ጀግኖች በበሬ ወለደ ተረት ተረት ብዙ ያልተገቡ ነገሮች ይዘግባሉ። ለነሱ በአንድ በኩል እንጀራ ነው። በዩቲዩብ እንደዛ እያሉ ካልሆነ ገቢ ያገኙ። የኛ ሕዝብ ደግሞ የዋህ ነው። ቋንቋ አማርኛ ስለሆነ ኦሮምኛ ስለሆነ ያምናቸዋል፣ ይባላል። ለኢትዮጵያ ሕዝብ መቼም ልቦና ተሰጥቶናል። እያንዳንዳችን ውሸትና እውነት ለመለየት ማስተዋል ከተጨመረበት ብዙ አንቸገርም። እናሰላስል። በግርድፍ ውሸት እንደ እውነት አንቀበል። ማንነታቸው የማይታወቁ ሰዎች የሚሰብኩትን የውሸት ሰበካ እና በሬ ወለደ ዘመቻ ኢትዮጵያውያን የማንጠር ብቃት ይኖረን። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ሕዝብ ይህን ደሃ ሕዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ፣ እህት ወንድም ያላችሁ፣ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ። እሺ፣ እስካሁን ለተነሱት ጥያቄዎች ለሰጡት ማብራሪያ ክቡር ጠቅላይ ሚኒስትሩን አመሰግናለሁ። ወደ ቀጣይ ጥያቄዎች ከመሄዳችን በፊት የ15 ደቂቃ እረፍት አድርገን እንመለሳለን።
ቋንቋ አማርኛ ስለሆነ ኦሮምኛ ስለሆነ ያምናቸዋል፣ ይባላል። ለኢትዮጵያ ሕዝብ መቼም ልቦና ተሰጥቶናል። እያንዳንዳችን ውሸትና እውነት ለመለየት ማስተዋል ከተጨመረበት ብዙ አንቸገርም። እናሰላስል። በግርድፍ ውሸት እንደ እውነት አንቀበል። ማንነታቸው የማይታወቁ ሰዎች የሚሰብኩትን የውሸት ሰበካ እና በሬ ወለደ ዘመቻ ኢትዮጵያውያን የማንጠር ብቃት ይኖረን። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ፣ ይህን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ፣ እህት ወንድም ያላችሁ፣ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ። እሺ፣ እስካሁን ለተነሱት ጥያቄዎች ለሰጡት ማብራሪያ ክቡር ጠቅላይ ሚኒስትሩን አመሰግናለሁ። ወደ ቀጣይ ጥያቄዎች ከመሄዳችን በፊት የ15 ደቂቃ እረፍት አድርገን እንመለሳለን።